ጠይቀን ነበርና ትሩዝ ሙስሊም እንዳትሆን ያደረገ ሀሳብ ምንድን ነው? እስላም እንዳትሆን ያደረገ ሀሳብ ምንድን ነው? ትሩዝ ክርስቲያን ስለሆንክ። ኦኬ ክርስቲያን ስለሆንክ ነው እስላም እንዳትሆን ያደረገ? ስለዚህ ክርስትና ላይ እንጠይቃለን ማለት ነው። ጥያቄ ትቀበላለህ? ያ እችላለሁ። አይሽ ጥያቄው ምን መሰለህ ትሩዝ፣ በስላሴ ታምናለህ አይደለ? አዎ አምናለሁ። አብ ወልድ መንፈስ ቅዱስ በመለኮት አንድ በአካል ሶስት በሚል አስተምህሮ ታምናለህና እዚህ አስተምህሮት ላይ አይ ቲንክ በጠቅላላ ነው የምጠይቀህና ቀደምት አባቶች ትቀበላለህ አይደለ ትሩዝ? ቀደምት አባቶች ማለት የቤተክርስቲያን አባቶችን ማለት ነው። ለምሳሌ እነ ተርቱሊያን እነ ግሪክ ኦፍ ኒሳን እነ ኖቬሽንን ትቀበላቸዋለህ? አዎ ግን ፋለብላቸው። ኦኬ ቆይ ያዝልኛ እንዴ እነሱ አሁን ለዶግማ የሆነ አስተምህሮትን ኤግዛምፕል ሲጠቅሱ ሊሳሳቱ ይችላሉ ማለት ነው አይደለ? አይ ሄረሲ ነበር። ለሄረሲ መልስ ሰጥተዋል እንጂ ፋለብላቸው እንደ ስክሪፕቸር አውቶሪቲ ያላቸው ማለት አንችልም። ስለዚህ እነሱ ለቴም ቢሊቭ የላቸውም ማለት ነው። ሊሳሳቱ ይችላሉ። ተሳስተዋል ደግሞ አይደለ? እናንተ እኔ ወንጌል አማኝ ስለሆንኩ ስክሪፕቸር ነው አውቶሪቲ ብዬ አምናለሁ። ሶላ ስክሪፕቸር። ኦኬ ፕሮቴስታንት ነው? አዎ ፕሮቴስታንት። አይ በቃ ችግር የለውም። ትሪኒቲ ላይ ነው ስፔሲፊክ የሚጠይቀው። አክቹሊ ይሄ መጽሐፍ ግን የሰጡን እነሱ ናቸው። ጠቅላላ አይደለ ትሩዝ? ይሄ መጽሐፍ ሲሰጡ እነሱ ናቸው። ሰጡ ስትል ከሐዋርያት የተቀበሉት ነች አስተላልፉ ነው የሚባለው። ያ ሰጡ ነው የሚባለው። አክቹሊ ከነሱ የተቀበሉት አስተላልፉ ነው የሚባለው። ሰጡ የሚባለው የራሳቸውን ስራ ሲሆን ነው። ሴንተር ላይ የነበሩት እነሱ ናቸው። አክቹሊ ከነሱ መጽሐፍ ነው የተቀበሉት። አስተላልፉ ለሚለው ነው የያዘው። ይሄ አይደለም ፖይንታችን ስለሆነ ትሩዝ ጥያቄ እሱ አይደለም። ጥያቄ ምንድን ቃል እያስተካከለ እንደማለት ነው። የትሪኒቲ ሰባቱን ፐርሚሽኖች ንገረኝ እስኪ ምን ናቸው? ምንድን ነው የሰባት ፐርሚሽን ማለት? ፐርሚሽን እና ፐርሚሶች ይለያያሉ። ፐርሚስ አለ። እሺ በቃ ልንገርህ። ይሄ ሰባቱን የስላሴ ያ ፐርሚሶች ምን ናቸው? ፕሪሚስስ ሰባቱ ፕሪሚስስ ማለት ለምሳሌ ምንድን ነው? እስኪ ንገረኝ። እኔ አላውቀውም። ኦኬ ችግር የለውም። the father is God, the son is God, the holy spirit is God. the father is not the son is not the holy spirit, and the father is not the holy spirit. ታውቀዋለህ? ይሄን there is exactly one God ይላል። አውቀዋለሁ አይደለ? ተቀበለዋለህ ሰባቱንም? of course አብ አምላክ ነው። ቆይ ለኦዲየንሱ ላስፈራራቸው። አብ አምላክ ነው። ኢየሱስ ክርስቶስ አምላክ አሚን። ወልድ አምላክ ነው። መንፈስ ቅዱስ አምላክ ነው። አብ ወልድ አይደለም፣ ወልድ አብም አይደለም፣ አብ መንፈስ ቅዱስም አይደለም። እና ደግሞ አጠቃላይ አንድ አምላክ አለ። there is exactly one God የሚል አለ። ሰባቱ የትሪኒቲ ፕሪሚሶች እነዚህ ናቸውና ሶ በእነዚህ ጥያቄ ላይ ስላሴን እነዚህ ስቆጥሯቸው ካውንቲንግ ሜተር ላይ ነው የምጠይቀህ ጥያቄ። ሶርስ በደንብ አዳምጠኝ እሺ። ሶስት አካላትን ቆጥረህ ሳለ እንዴት ነው በምን አይነት ካውንቲንግ ሜተር ተጠቅመህ ነው አንድ አምላክ ልትይ ቻልከው? ሶስት አካላትን ቆጥረህ ሳለ በምን አይነት ካውንቲንግ ሜተር ነው? በደንብ አስተውል። ያው ምትወደስ ይተከም በደንብ አስተውል። የትኛውን ካውንቲንግ ሜተር ተጠቅመህ ነው there is exactly one God ያልከው? በምትመልሰው መልስ ላይ ደግሞ የሆነ ጥያቄ ስለማመጣብህ በደንብ አስተውለህ መልስ። መልሱን የምታውቀው ከሆነ ወይ መልሱን ነግረኝ ልቀጥል እንጂ መልሱን አውቀዋለሁ አላልኩም። አክቹሊ እኮ እንደዛ ነው። መጀመሪያ ጠየቅክ እኮ በቃ ቀጥል ትሩዝ። እሺ በካውንቲንግ ሜትድ አይደለም እኛ ካውንት የምናደርገው ይሄን ነገር there is a one divine existence 3 person ብለን እናምናለን። ያ ፐርሰን ያ ዲቫይን ሼር የሚያደርገው 3 person አለው ብለን እናምናለን። ሶ ኢየሱስ አምላክ ነው፣ ጋድ ፋዘር አምላክ ነው ስንል ከጋድ ወልድ የሚለይበት ወይ ሳይሆን ጋድ ወልድ አምላክ ነው ስንል ከመንፈስ ቅዱስ የሚለይበት አይደለም። ግን ፐርሰን ይለያያል። ያ ፐርሰን ዋን ዲቫይን ሼር ያደርጋሉ። ከዛ አንጻር ነው እያለን ያለ ነው እንጂ ከካውንቲንግ ሜትድ አንጻር አይደለም። ቆይ አልገባ። ለዚህ ነው ቅድም ጥያቄ ስጠይቀው ምን ብዬ ነበር ጀመርኩት? መጠይቀን ጥያቄ በደንብ አስተውለው ያልኩ ለዚህ ነበር። እሺ መጠይቀን ጥያቄ በደንብ አስተውለው ያልኩ ለዚህ ነው። አክቹሊ አላስተዋልከውም እና ዝም ብለን አልመለስከውም። አክቹሊ ዝም ብለን የሆነ ነገር እኮ ለዛ ነው መልሱን ታውቀዋለህ ያልኩ ለዛ ነው። መልሱን አልመለስከውም ካልከኝ መልሱን ታውቀዋለህ ማለት ነው። አለው አንተ አለህ
ፋሩቅ ነው ድምፁ ዝም ያለ። ኖ መልሱን አውቀዋለሁ ማለቱ ሳይሆን ማለት ነው ትሩዝ ፓዝ እንደዛ ሳይሆን አሁን አንተ የሆነ ጥያቄ አሁን አንተ የሆነ ጥያቄ ብትጠይቀኝ እኔ በመለስልህ እኔ የመለስኩት መልስ የተሳሳተ ከሆነ አንተ አልመለስክልኝም ስትለኝ ኖርማሊ መልሱን ታውቀዋለህ ማለት አይደለም አይደል? እዛ ነው የምትረዳው። አይ አልመለስክልኝም ካልኩ ሰምቲንግ የምታውቀው ነገር አለ ወይ ደግሞ ማለት የነበረበት ጥያቄን አድሬስ አላረከው ጥያቄን አንደርስታንድ አላረከው የሚባለው እንጂ መልሱን ካለው መልሱን ያውቋል ማለት ነው ፐርሰን። አይ እንደዛ ሳይሆን አሁን ለምሳሌ መልሱን ያንተ ማወቅ አለማወቅ ሳይሆን ለምሳሌ አንተ ትክክለኛ ያልሆነ መልስ ከሆነ የሰጠኸኝ ኖ አልመለስክልኝም እላለሁ። አልመለስክልኝም ታውቃለህ ማለት ነው አይደለም። መልሱ የሚሆን መልስ አይደለም ማለት ነው። ለምሳሌ ስምህ ማን ነው ብለኝ ጫማ ቁጥሬን ከነገርኩ መልሱን አልመለስክልኝም ነው ወይስ ጥያቄን አልገባህም ነው? መልሱን አልመለስክልኝም ነው። ጥያቄስ ገብቶኛል? እሱንማ አንተ ነው የምታውቀው፣ በአንተ ላይ ነው እሱ ነገር ያለው እኮ። ጥያቄ ቢገባኝ ስምን አልመልስልም ነው እሱ ያንተ ውሳኔ ነው። አየህ ለዛ ነው ጥያቄ አድረስ እሺ ችግር የለውም። በዚህ ጊዜ እንትን አንበል። አይ ቲንክ ፋሩቅ ኔትወርኩም ይመስለኛል አስወርዶታል። ትሪኒቲ ላይ ነው እያወራቸው የነበረውና እንጠብቀው ወይስ እንቀጥል? ካንተ የጠየቀህ ጥያቄ ካለ እንጠብቀው፣ ከሌለ ግን ችግር የለውም። በስላሴ ዙሪያ ማውራት እንችላለን። እሺ ቀጥል። ያነሳችሁት ሀሳብ ነበረ እኔ አልሰማሁም። መጥቷል። ኦኬ ፋሩቅ እንደገና ውጣና ግባ። ኢንቫይት ልኬልሃለሁ ግን አይ ቲንክ አንተ ጋር እያሳየህ አይመስለኝም። ከቲክቶክ ኦኬ ወጣ። እሺ በቃ የሆነ አለ አይደል ያሰበው ወይም ደግሞ የጀመረው ነገር ስላለ ከሱ ጋር ትጨርሱና ካልሆነ ችግር የለውም እሺ መቀጠል እንችላለን። ፋሩቅ ይሰማል? ገብታል? አዎ እሰማለሁ። በጣም ፊኒቲ እያወራሁ ብዙ ነገር እያወራሁ ነበር። አፊዳ ካልሰማችሁ ድጋሚ አክቹሊ ቅድም ምን ሳወራ ነበር? ትሩዝ ጥያቄ ምንም አክቹሊ ምንም አልገባህም። ምንም ነው ያልገባ። ለዛ ነው ቅድም ልክ ጥያቄን ስጠይቅህ ራሱ በደንብ ተረድተህ መልስልኛል እኮ። ለዚህ ነው አሁን ልክ ነው ጥያቄው አልገባም። አላቋረጥም። ልክ ነው ልልህ ነው። አዎ ልክ ነው ልልህ ነው። ጥያቄ አልገባም እንጂ መልሱን አልመለስክልኝም አይባልም። አሁን ልክ ነህ። ቀጥል እኮ ጥያቄም አልገባም መልሱም አልመለስክልኝም ሳይገባ ነው እንዴት ነው የምትመጣ? መልሱ እንደዚህ አይደለም አይባልም። መልሱን ካላወቀው መልሱን አልመለስክልኝም ብለህ እኮ ከቃላት ጨዋታ እናድርገው። ወደ ፖይንቱ ጥያቄን ሳትረዳው መልስ ልመለስ ስለማችል መልስ አልመለስክልኝም ብል አክቹሊ አምራይት ትክክል ነኝ። መልሱን ታውቃለህ ማለት ነው። አሁን ቅድም እንዳልከው ጥያቄውን አንደርስታንድ አላደረከውም በሚለው አሁን እሺ ምንም እኮ አልተነሳም እኮ በቃ ጥያቄውን አንደርስታንድ አላደረክም በሚለው እንቀጥል። በጣም አንድ ሪያሊቲ ልንገርህ ውስጥ አነካሁትም ትሪኒቲ ኮሄራንስ ነው አነካሁትም እኮ ገና ኧረ በትነቶል እንድትነካው አይደል እንደ የገባሁት ወንድሜ እኮ እንድታወራ እኮ ነው የገባሁት። ተረጋጋሽ ሌላ አልመግባት ስላለሁ ኧረ ተረጋግቼ ተረጋጋሽ ተረጋግቼ ሚውት አድርግ ጉድ ቦይ ሚት እንዳታነሳሽ። አክቹሊ ኦኬ ወደ ነጥቡ ስንመለስ ምንድን ነበር ጥያቄ? እኔ the father is God, the son is God, the holy spirit is God ስትሉ and there is exactly one God okay አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብላችሁ መጨረሻ ላይ ልክ ስትጠቀልሉት there is exactly one God ብላችሁ ስትጠቀልሉት የትኛውን ካውንቲንግ ሜተር ተጠቅማችሁ ነው እንደዚህ ተቀልላችሁ ነው ያልኩት? የትኛውን ካውንቲንግ እኛ ምንም አይነት ካውንቲንግ ሜተር አልተጠቀምንም ብለህ አሁንም ስቲል በዚያ አቋም መጽና ከሆነ ግን ሊትራሊ አንተ ከመጽሐፍህ ጋርና ከጥንታዊ አባቶች ጋር ትላተማለህ ማለት ነው። ይሄ መጽሐፍ ከሰጡ ሰዎች ጋርና ከዚህ መጽሐፍ ጋር ትላተማለህ ሄደ። ሌላም ከምንም ጋር አትጋጭም። ምንም አይነት ካውንቲንግ ሜተር አልተጠቀምንም ትሪኒቲን ስናስረዳ የምትል ከሆነ ማለት አይ እኛ የሆነ ካውንቲንግ ሜተር አለ። ምን አይነት ካውንቲንግ ሜተር? ክላሲካል ካውንቲንግ ሜተር የተጠቀማችሁት የትኛውን ካውንቲንግ ሜተር ተጠቀማችሁ ነው there is exactly one God ያላችሁት? ኦኬ አይ ምንም አይነት ካውንቲንግ ሜተር አልተጠቀምንም ምን ምትል ከሆነ ስቲል መልስ ቀጥታ ምን እናደርጋለን? ፒኬ ታሰፋኝና እዛ
መጽሐፍ ቅዱስ ላይ እየጠቀሰን አንተ አሁን the only that surety ብለህ የምታምነው ኢንፌሊብል ነው የምታምነው። አንተ ፕሮቴስታንት ስለሆንክም ኢንፌሊብል ነው ብለህ የምታምነው ቶሎ ስክሪፕቸር ስለሆንክ መጽሐፍ ቅዱስን ነው ኢንፌሊብል ነው ብለህ የምታምነው ማለት ነው። አክቹዋሊ አባቶች ደግሞ ፌሊብል ናቸው ብለህ ፌሊብል ናቸው ብለህ ብታምንም ግን ስቲል የእነሱን አስተምሮ ትቀበላለህ። ከእነሱ መጽሐፍ ኮት ታደርጋለህ። ኦኬ ከእነሱ መጽሐፍ ለምን ቴክስቹዋል ክሪቲሲዝም ስለ ቴክስቹዋል ክሪቲሲዝም ታውቃለህ? ትሩስ ስለ ቴክስቹዋል ክሪቲሲዝም ካወቅ ቴክስቹዋል ክሪቲሲዝም ላይ እጅግ በጣም አስፈላጊ የሚባለው የአባቶች ኮቴሽን ነው። ሶ የአባቶች ኮቴሽን በጣም አስፈላጊ። ስለዚህ አባቶች ከሄደን ምን እንደሚሉ እናያለን ማለት ነው። አሁንም ጥያቄ ምንድነው? የትኛውን ካውንቲንግ ሜትድ ተጠቀማችሁ ነው ይሄ ነገር there is exactly one god ያላችሁት? there is exactly one god ያላችሁት የትኛውን ካውንቲንግ ሜትድ ተጠቅማችሁ ነው? ሶ መልስና እዛ ካንተ መልስ ነስቼ ደግሞ አርጊውመንት ምናምን ሲሆን እሺ አሁን ከመጨረሻ ላይ ካወራው ልጀምርና ቴክስቹዋል ክሪቲሲዝም ላይ የፋዘሮችን የኤርሊ ቸርች ፋዘርስን ኮት የተደረጉትን ሀሳብ እንቀበላለን፣ ግን ፋለብል ናቸው ስትለኝ ነበር ብለኛል። ኦፍ ኮርስ ፋለብል ናቸው ዛት ሚንስ ፐርሰን ናቸው እነሱ። ቴክስቹዋል ክሪቲሲዝም ላይ የሚያስፈልጉን ነገሮችን ከነሱ ኮት የተደረጓቸው ሀሳቦችን እንቀበላለን። ፎር ኢንስታንስ ኦገስቲንን ካየ በኦሪጂናል ሲድ እና በአንሲስተራል ሲድ ላይ ስቷል። ሶ ያ ፐርሰን ኢንፋሊብል ነው ማለት እንችላለን? አንችልም። ሶ ለሚጠቅመን ትምህርት ለቴክስቹዋል ክሪቲሲዝም ለብዙ ለሂስቶሪካል ቲዮሎጂ ነገሮችን እንጠቀማለን፣ ግን እነዛ ፐርፌክት ናቸው ማለት አይሳሳቱ ማለት አንችልም። እኔ ወንጌል አማኝ ስለሆንኩ the only infallible book ምንድነው? ስክሪፕቸር ነው according to 2 Timothy chapter 2 verse 16 ላይ እንዳለው ማለት ነው። ወደ ሀሳብ ስንገባ ስለ ካውንቲንግ ሜትር ስትለኝ ነበር። እኔ ሜቢ አላውቅም ይሆናል አታስረዳኝ። ምንድነው ካውንቲንግ ሜትር የሚባለው? ያ አንደርስታንድ የምናደርገው ዋን ዲቫይን 3% ኤግዚስት አድርጓለሁ። ያ ዲቫይን በሶስት ውስጥ አካል ውስጥ ሲሆን የተለያየ ዲቫይን ሳይሆን ዋን ዲቫይን ነው ብለን ስለምናስብ ካውንቲንግ ሜትድ የምትለውን ነገር አንደርስታንድ ስላላደረኩት ሜቢ እንድታስረዳኝ ይፈልጋል። ኦኬ እሺ አይ እነዚህ ብለህ ብትጠይቀኝ መጀመሪያም አሪፍ ነው። አክቹሊ ካውንቲንግ ሜትር ምንድነው? አሁን ቀደም ስትጠቅስ ቁጥር ነበር። አክቹሊ ሶስት አካላቶችን ቆጥረህ ሄደኛል። አብ ወልድ መንፈስ ቅዱስ ብለህ ቆጥረህ ሄደኝ። እነዚህ ሶስቱም ደግሞ የየራሳቸው የሆነ አትሪቢዩት እንዳላቸው የሙንን ቅቡል የሆነ ነገር ነው። ለምሳሌ አክላውን አንድ አባት ብጠቅሳው ለምሳሌ ተርቱሊያን አንድ አለ፣ ሁለት ደግሞ ጀስቲን ማርቲር ይመስለኛል በጽሁፋቸው ላይ ኦገስቲን ኦገስቲን ራሱ ለምሳሌ ቅዱስ አውግስጢኖስ ምን ብሎ ተናግሯል? ለምሳሌ ለእያንዳንዳቸው የራሳቸው የሆነ ማይንዲቲ እንዳላቸው ለእያንዳንዳቸው የራሳቸው የሆነ መለያ እንዳላቸው ተናግረዋል እነዚህ አባቶች ማለት ነው። ሶ እነዚህን አባቶች ቆጥረህ ካበቃ በኋላ ካውንቲንግ ሜትር ማለት ላይክ አክቹሊ እሱን እያልኩ ነው ያለሁት። እነዚህን አባቶች ቆጥረህ ካበቃ በኋላ ኦኬ the father is god, the son is god, the holy spirit is god ብለህ ካልክ በኋላ መጨረሻ ላይ ግን ሰባተኛው ፐርሚስ ላይ ምን ብለህ ኮንክሉድ አደረገው? there is exactly one god ብለህ ዘጋው። there is exactly one god ምን ማለት መሰላችሁ ጋይስ? ይሄ ማለት ነው አበበ አይደል አይ ሚን ፒተር ጄምስ እና ጆን የሚባሉ ሰዎች አሉ እንበል። ጴጥሮስ ያዕቆብና ዮሐንስ የሚባሉ ሰዎች አሉ እንበል። ጴጥሮስ ያዕቆብና ዮሐንስ አንድ ፐርሰን ናቸው እንደማለት ነው። ሶስት አንድ ሰው ናቸው የሚባሉት ሶስት ሰው ናቸው የሚባሉት እነዚህ ሶስት ናቸው ነው የሚባለው። ሶ አብ ወልድ መንፈስ ቅዱስ ብለህ እንዴት ነው there is exactly one god ያልከው? ይሄ ነው ጥያቄ። በየትኛው ካውንቲንግ ሜተር ተጠቅመህ ነው there is exactly one god ብለህ ክሌም ኮንክሉድ ታደርጋለህ? እየቻልከው ነው ጥያቄ መልስ። ያው እሺ አሁንም መጨረሻ ካወራው ምሳሌ ይጀምራለሁ። አይ ቲንክ ትንሽ የተጋጨብህ ነገር አለ። ፐርሰን የሚለውን ሀሳብ እንደ ቦዲ አድርገን አንደርስታንድ የምታደርገው ለዛ ነው አበበን ጄምስን እና ዋይትን ስትጠቀም የነበረው። እኛ ለወደፊት እውቀትክ ፐርሰን ስንል ያለንም ቦዲ እያለን አይደለም ያለን። ሶ አንድ ቦዲ ሁለት ቦዲ ሶስት ቦዲ እንዴት አንድ ቦዲ ይመጣል አይነት ጥያቄ ነው የመሰለብህ። ሶ ፐርሰን ስንል እኛ ቦዲን ሪፈር እያደረግን አይደለም። ሶ እኛ ጋድ ፋዘርስ ጋድ ስንል ጋድ ሰኒስ ጋድ ስንል ጋድ ሆሊ ስፒሪትስ ጋድ ስንል ያ አንዱ ዲቫይን 3% ውስጥ እነዚህ 3% ነው። አንድ ዲቫይን 3% ስላለ ዋን ጋድ ስንል ሶስት የተለያዩ ፐርሰን ስላለ ጋድ የተለያየ ጋድ ሳይሆን እያወራን ያለው ዋን ጋድ 3% ነው እያወራን። ሶ ስንት ጋድ አለ ስንት አምላክነት አለ ካልከኝ we will call it one god። የሶስት ጋድ የሚመጣው ሶስት የተለያየ ጋድ ሲሆን ነው። ይሄ ግን ዋን ጋድ in three different person ውስጥ ነው ያለው። ፐርሰን ደግሞ ቦዲ አይደለም እኛ የምንለው ከዛ አንጻር ነው። ሶ አሁንም አንደርስታንድ ላታደርገኝ ትችላለህ፣ ግን እኛ እያለን ያለ ነው ዋን ዲቫይን 3% ኤግዚስት አድርጓለሁ ሶ እንጂ 3% ውስጥ የተለያየ ጋድ አለ እያለን አይደለም። ያኛው ጋድ 3% ውስጥ ኤግዚስት አድርጓለሁ ምን ነው። ኦኬ ቆይ ትሩስ አኒ ቺን ነበር ይፈልኳት አክቹሊ በቃ ጌት ኢን ዘ ትራፕ
ወጥመድ ውስጥ ገብቷል። ሮጠህ ነው የገባው፣ ወጥመድ ውስጥ ሮጠህ ነው የገባውና አክቹሊ እኛ ምንም ማድረግ አንችልም። ወደ ወጥመድ ገብቷል። አሁንም ድሮ እንደዚህ ስናነሳ ክርስቲያኖች ምን ነበር የሚሉት? ጥዝ ካላችሁ ጋይስ እንደዚህ አይነት ምግብ ስናነሳ እናንተ እኮ ችግራችሁ አምላክን ከሰው ጋር አታች እያረጋችሁ ነው ምናምን እያሉ ልክ አሁን ልጅ እንደዚህ ሲናገር እንደነበር ነበር ሚታ እኛንን አምላክን ከሰው ጋር አታች እያረገን እንደው ምሳሌ የሚሰጥ ያለ ነው። ወደ ማን እንሂድ? ወደ ግሪጎር ኦፍ ኒሳ እንሂድ። ኦኬ እሱ ምን አለ? ኦኬ ስለ ትሪኒቲ ኤግዛምፕል ሲሰጥ ሲያስረዳ አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ መሆናቸውን ሲያስረዳ ምሳሌ ምን ተጠቀመ? እኒያ ፒተር ጆን ጄምስን እኔ ነኝ እንዲያመጣሁት ወይስ ግሪጎር ኦፍ ኒሳ ነው ያመጣው? እንመልከት። ምን አለ? the argument which you state is something like this አለ Peter, James and John being in one human nature አለ ምንድን ናቸው አለ? being in one human nature ፒተር ጄምስ እና ጆን እኛ ሶስት አካላት አሉን እንጂ እነሱ ምንድን ይባሉት አንድ ሰው ነው የሚባሉት አለ። እስቲ አሁን ግሪጎር ኦፍ ኒሳ የትኛውን ካውንቲንግ ሜተድ ተጠቅሞ ነው ፒተር ጄምስ ጆን ብሎ ሶስት ሰው ከጠቀሰ በኋላ አንድ ሰው ነው አለው ሊደመደበው? የትኛውን ካውንቲንግ ሜተድ ተጠቅሞ ነው? ለዛውም ደግሞ ይሄ ምሳሌ ያነሳው ግሪጎር ኦፍ ኒሳ ኢዝ ቸርች ፋዘር የቤተክርስቲያን አባት ነው፣ ጥንታዊ አባት ነው። ይሄን ምጉታይን አርጊውመንት ያነሳው ለትሪኒቲ ኤግዛምፕል ሲሰጥ ነው። ለስላሴ ምሳሌ እየሰጠ እነዚህ ይሄ ምሳሌ ከተጠቀመ ደግሞ የትኛውን ካውንቲንግ ሜተድ ተጠቅሞ ነው እንደዚህ አይነት ነገር ክሌም ሊያደርግ ይችላል? ግሪጎር ኦፍ ኒሳ። አይ ስቲል ደግሞ አሁንም ምን አይነት መልስ እንደምትመስል ቀጣይ ደግሞ አውቀዋለሁ። እሱንም ላይ ምጻና ከሆነ እንግዲያውስ ቴክስቹዋል ክሪቲሲዝም ላይ ጎትቼ አስገባለሁ ማለት ነው። አክቹሊ ኤኒዌይስ ቀጥል። እሺ አሁንም ከመጨረሻ ከወረው ልጀምር። ግሪጎሪ ናሲን አክቹሊ ኢስተርን ቸርች ፋዘርስ ነው። ኢስተርን ቸርች ፋዘር ሲሆን እኛ ዌስተርን ነን። እኛ አንቀድም ነገር ያለው ዌስተርን ምንድነው? ሮማን ካቶሊክ የሆነ ፕሮቴስታንቲዝም ሪፎርም እንደሆነ የመጡበት ከዛ ነው። ቅድም ብያለው the only infallible book scripture ነው according to me in the protestantism. church fathers fallible ናቸው። ቅድም ኦገስቲንን ጠቅሼ ይላሉ እነ አሪዮስን ከጠቀስን ብዙ ሄሬሲ የመጣባቸው ነገር አለ። the only infallible book is scriptures according to scripture ከጠየቀኝ I'm very happy to answer for you. ግን according to church fathers ካየው ኢቨን እንኳን ግሪጎሪ ናይስ የሚባሉ ፐርሰን ኢስተርን ቴዎሎጂያን ነው። at the same time ምንድነው ቸርች ፋዘርስ ነው። ኢስተርን እና ዌስተርን አሉ። እኛ ደግሞ ከካቶሊክ አንፃር ዌስተርን ከዛ ሪፎርም እንደሆነ መተናል። አሁንም ልጠይቅ የምችለው ከስክሪፕቸራል አንፃር የምናወራ ከሆነ መልሳለሁ። ግን ያ ፐርሰን እንደዚህ አለ፣ ይሄ ፐርሰን እንደዚህ አለ ካለ ይህ ፐርሰን ከስክሪፕቸር አንደር the focus of scripture ስናየው ይህ ፐርሰን የሚጋጭ ከሆነ ከመጽሐፍ ቅዱስ ጋር we don't accept it as Protestantism. the only authoritative book ምንድነው? ስክሪፕቸር ብቻ። the only scripture Bible is scripture። ከዛ አንፃር ጠይቅ። እዚህ ጋር ቆንቆ ሚት እንዳታርክ ሚት ናሳ ወይ ምን ታደርጋለህ? ይሄ አባት አልከኝ። ይሄ አባት አንደኛ ነገር እዚህ ያላችሁ 170 ሰዎች ምን አይነት ነገር ልብ ማለት አለባችሁ። ይሄ ሰውዬ ሙሉ በሙሉ አባቶችን ክዷቸዋል። he betrayed them actually 100% ነው የክዳቸው ማለት ነው። እና ጀስቲ ቅዱስ ውስጥ ይሄ መጽሐፍ ቅዱስን የሰጡትን ይሄ መጽሐፍ ቅዱስ የሰጡትን አባቶች ሙሉ ነው የክዳቸው። ይሄ ሰውዬ ቴክስቹዋል ክሪቲሲዝም ላይ ትልቅ ሚና የሚጫወቱ አባቶችን ሙሉ ነው የክዳቸው። አንደኛ ነገር በደንብ ሁለተኛ ትሩዝ ፓዝ አንዴ ቆይ ላውራ አንዴ ሞኒትን ሀሳብ ላይ ነበር ረስቶ ነው። እሺ በቃ ቆይ አንዴ እንደው ችግር የለውም ታወራለህ። አንዴ አሁን መጀመሪያ ብሪፍ ላድርግ። አንተ ያልካለውን ለህዝቦቹ ለኦዲየንሶቹ ተመልካች ስላለ ለሱ በጣም ብሪፍ ላድርግላቸውና ምንም አዲስ ነገር አላመጣም፣ ግን አባቶችን ጀስት ክዳቸዋል። እሱም ችግር የለውም። ምንም ያህል ሶላ ስክሪፕቸር ብትሆንም ግን የነሱን አባቶችን እንኳን ስህተት ነው ለማለት ስህተት ይሄ ሀሳብ ለምሳሌ ግሪጎር ኦፍ ኒሳን ይሄን ሀሳብ ሲጠቅስ ይሄ ሀሳብ ስህተት ነው ለማለት ፕሩቭ ማድረግ ነበረብን። እነሱ ፌለብል ናቸው ብለህ ብታምንም ግን ይሄ ሀሳብ ግን ፌለብል ለመሆኑ ፕሩቭ ማድረግ ነበረብህ። አላረክም። የመጀመሪያው ፕሮቴስታንት ደግሞ አንተ ነህ። ከዚህ ቀደም የተለያዩ ወንጌል አማኞች ተጠይቀው ይህን ሀሳብ ፌለብል ነው ብለው አልተናገሩም። ግን አንተ አባቶች ፌለብል መሆናቸውን ታምናለህ። በተመሳሳይ መልኩም ደግሞ ከነሱ ሀሳብ የምትቀበለው ሀሳብ ደግሞ አለ ቴክስቹዋል ክሪቲሲዝም። ግን ፌለብል ናቸው ብለህ የምታመን ከሆነ ይህን ሀሳብ ግሪጎር ኦፍ ኒሳ የጠቀሰው ይህን ሀሳብ ፌለብል መሆናቸው ታሳያለህ። የመጀመሪያው ጥያቄ። ሁለተኛው ጥያቄ ነው ዋን መመለስ ታወራ ነበረ የእነሱ ሀሳብ ከመጽሐፍ ቅዱስ ጋር ቢጋጭ ብላል። ሚዩትን አንሳ ትሩዝ አነሳለሁ ወይ
እኔ ቆይ የመጀመሪያ ጥያቄ ትመልሳለሽ በራስ ጊዜ በኋላ ሰጣ። መጀመሪያ ግን እኔነት ፐርሰን ነው ወይስ ዲቫይን ኔቸር ነው? መለኮት ነው ባህሪ? እሺ የቀደሙን ጨርሰን ወደዚህ እንመጣለን፣ ወደ ክሪስቶሎጂ እንመጣለን። አይደለም እንመጣለን። ቆይ ያሰብኩት ሀሳቤ እንዳይጠፋብኝ ነው። ደግሞ ክሪስቶሎጂ አይደለም ትሩዝ ተረጋጋ። ክሪስቶሎጂ ልናወራ ነው። ስለ ኢየሱስ እናወራ ነው። ክሌምህን ያነሳውን ክሌም የአሁኑን ክሌም እንዳይጠፋብኝ መልስልህ። እሺ ትጠይቀኛለህ፣ ይጠፋብኛል። ደግሞ ማለት ወደ በኋላ ደግሞ እኔ ስጨርስ እኔነት በእንግሊዝኛ ያድርግ። እኔነት ስትል ኢሰንስ ነው ወይስ ፐርሰን? ጌታ ሆይ ኦኬ። ለምሳሌ መጽሐፍ ቅዱስ ላይ አም ዘ ሎርድ አም ዘ ያል ይናገራል እግዚአብሔር እና እኔነት እግዚአብሔር ብቻ አይደለም ኢየሱስም ይናገራል ወይስ ይሄ ሰውዬ? ኧረ አዳምጥ፣ ጥያቄ ልጨርስ በእናትህ። ምን ሆነህ ነው? ስሜት አድርጌ አዳምጥ። አትረበሽ። ጥያቄን ስጨርስ ትመልስልኛለህ። በጣም የተረጋጋ ነው። እሺ ኮንሰርቬሽን ነው እኮ። አንድ አዳምጠኝ። እኔነት ፐርሰን ነው ወይስ ኢሴንስ ነው? እኔነት በእንግሊዝኛ ምንድን ነው ንገረኝና ላብራራለሁ፣ በአማርኛው ስላልገባኝ። ጌታ ሆይ እኔ ምን እንደሆነ አታውቅም? እኔ አሁን ለምሳሌ እኔ ስል አሁን እኔ አትልም? እኔ እንትና እኔ ባትናገርም እኔ ስትል አሁን እኔ እምላለሁ፣ እግዚአብሔርም እኔ ይላል እኮ። እኔነት አሁን እኔ በስታወራ እኔ እያልክ ያለው ፐርሰንን ነው የሚወክለው ወይስ ኢሴንስን ባህሪ ነው የሚወክለው እኮ? አሁን ከኢሰንስ አንጻር ካየን እግዚአብሔርም ኢሰንስ ነው ብለን እናምናለን። ዳት ሚንስ እኔ እያለ ያወራል፣ እኔም ፐርሰኑ እኔ እያልኩ አወራለሁ። ስለዚህ እኔ ፐርሰን ነው ማለት አይደል? እኔ የሚለው አይ ፐርሰን አላልኩም እኔ። እና ምንድን ነው? ኢሴንስ ነው ባህሪ ነው? እኔነት ባህሪ ነው? ኢሴንስ ማለት ባህሪ ነው እንዴ? እኮ ኢሴንስ ነው እኔነት። አሁን ኢሴንስ ባህሪ ነው። ፐርሰን አካል ነው፣ ኢሴንስ ባህሪ ነው። አዳምጠኝ። ቆይ ትሩዝ ማን ነው እንደዛ ብሎ ይፈታል? አም ዘ ሎርድ እኔ ጌታ ነኝ እኔ እያለ መጽሐፍ ቅዱስ ሲያወራ ለምሳሌ ጊዜ ጋር እግዚአብሔር ፐርሰንን ነው የሚወክለው ወይስ ባህሪ ነው የሚወክለው? ፈጣሪ እኔ እያለ ሲያወራ እሱን ነው የሚወክለው፣ ራሱን ነው የሚወክለው። አካልን ነው የሚወክለው ወይስ ባህሪ ነው የሚወክለው ነው ያልኩህ እኮ። ፈጣሪ ነው የሚወክለው ለማለትኩም ጥያቄው ምሮ የምትቀይረው ትሩዝ አላወኩትም ካልከኝ እኮ ችግር የለውም። በጣም ሲምፕሊፋይ አድርጌ ነው እንጂ በጣም ቀይሬ ልጠይቅ እችላለሁ። ግን አክቹሊ ካውንቲንግ ሜተድ እንኳን ምን እንደሆነ ስላልገባ ለአንተ አዝኜልህ ነው እኔ በዘው እንጂ አንተ መጽሐፍ እኮ ያስተማርከው ነው። አክቹሊ አንተ ቢብሊካል ለምን አናደርገውም? እስኪ በቢብሊካል እናውራ፣ በመጽሐፍ ቅዱስ እኮ አይነት እያልኩ ጋር ታርጉት። አንዴ ግን ቆይ በመጽሐፍ ቅዱስ እናውራ። አፎን አንዴ ፋሩቅም ትሩዝም አንዴ ቆዩና ትንሽ እንትን አለ ማለት ነው እንጂ ተመሳሳይ መስመር ላይ ያላችሁ አልመሰለኝም። እና ምናልባት ትሩዝ በአማርኛው አላቀውም አይነት ነገር ነው ስታወራ የሰማው። አይ ቲንክ እኔ እንጃ። እስኪ ፐርሰንን ዲፋይን አድርገውና ፐርሰንና ኢሰንስ የሚለውን ነገር እንደ ይቅርታ ፐዝል መጥቶ ነው። ፐዝል ልዝጋ። ያው ፐርሰንና ኢሰንስ ባህሪና አካል ተብሎ አንተ አካል ሲልህ ቀጥታ ወደ ቦዲ ነው እየወሰድከው ያለው። ግን አካል ሁለት ትርጉም ነው ያለው። አንደኛ ቦዲ ነው፣ ሁለተኛ ማንነት ነው። ሶ አካል ሲል ሁሌም ፋሩቅ ማንነትን እንደሆነ እየተገነዘብከሽ ወይም ደግሞ ፐርሰን ለማለት ነው። አንተ ነው በጣም ያስረዳኝ። ቴንክ ዩ። ሶ በዛ መንገድ እንትን ተቀጥራለች። አሁን ማንነት በሚለው እንሄዳለን ማለት ነው አይደል? እንጂ ቦዲ ነው እያለን አይደለም። አዎ አይደለም፣ ቦዲ ሳይሆን እያወራ ያለው ስለ ቦዲ አይደለም እያወራ እስካሁን ድረስ እንትኑ ከጀመረ ጀምሮ ስለ ቦዲ እያወራችሁ አይደለም። እኔ ደግሞ አሁን ሙስሊሞች ብዙ ጊዜ ፐርሰን የምትሉትን ቦዲ ስለብላችሁ ስለምታስቡ ከዛ አንጻር አንደርስታንድ እያደረኩ ያሉት። እንደዛ ሳይሆን አካል ሲል ኦልሬዲ ስለ ማንነት ነው እያወራ ያለው። ማንነት ኢነሰንስ እኛውን ፐርሰን ብለን አንደርስታንድ የምናደርገው ምንድን ነው? ፍቃድ፣ እውቀትና ስሜት ያለው ማለት ነው። ፎር ኢንስታንስ ሆሊ ስፒሪት ፐርሰን ብለን ስናስብ ሆሊ ስፒሪት ፍቃድ አለው፣ ስሜት አለው፣ እውቀት አለው። ግን ኢየሱስ ጋር ስንመጣ ሰከንድ ፐርሰን ጋር ስንመጣ ያ ፐርሰን ተገኝቷል። ቆይ አንዴ ፋሩቅ ይመለስና አይ ቲንክ ወጥቷል መሰለኝ፣ እየታየኝ አይደለም። ይመለስና እኔ እዚች ፓርት ላይ ከተግባባችሁ ብዙ ምተራራቁ ስላልመሰለኝ ነው በንግግራችሁ ማለት ነው። ስለዚህ በቃ ከዚህ በኋላም ፋሩቅ አካል ካለ
ስለ ቦዲ ሳይሆን እያወራ ያለው ስለ ግን አንተ እንደምታስበው ነው የሚያስበው ብለህ ነው። እስቲ እሱ መጥቶ ያረጋግጥ። አልመሰለኝም። ቦዲ ነው ያወራው አይደለም። ቦዲ አይደለም። እኔነት አካል የሚባለው ወይም ደግሞ ፐርሰን የሚባለው የሚገለጸው እኔ ብሎ የሚናገርና ማን ተብሎ የሚጠየቅ አካል ሲሆን ያ ፐርሰን ይባላል። ከእሱ እንስማው እስኪ። እንደዛ ነው የሚያስበው። ፋሩቅ ሰምተሃል ያወራነውን? ወይ አሁን የገባሁት እስቲ ቆይ አንዴ ልጠይቀው። ፐርሰን ምንድን ነው ፋሩቅ? አካል ነው። አየህ፣ ቴንክ ዩ። ስለ ትሪኒቲ ፐርሰን ቆይ ትሩዝ አንዴ ፋሩቅ አንዴ ቆይ ፋሩቅ ይመልስልኝ። አንዴ ያስረዳኝ ፋሩቅ። ትሩዝ አንተ ያልገባህ ይኸውልህ፣ ትሩዝ አንተ ያልገባህ እሱ ያስረዳኛ። ያልገባኝን ያስረዳኝ እሱ። አንዴ ቆይ እኮ ቆይ ፋሩቅ ምንድን ነው ፐርሰን ማለት? እኔ እሱን እኮ ነው እየፈታው የነበረ። አካል ማለት ምን ማለት ነው ብለህ ጠይቀው። አንተ በጣም አንደርስታንድ ሪስፔክት አደረኩ እኮ አፕሪሺየት አደረኩ። አካል ማለት አካል ስትል ምን እያልክ ነው ብለህ ጠይቀው። ቆይ እኮ ልጠይቀው ነው እኮ። አንዴ ብቻ እሺ። ፋሩቅ ኒውተን አንሳና አካል ማለት ለአንተ ምንድን ነው? ትምህርት ቆይ እቺ ብቻ መልስ። እቺን ብቻ መልስ። እሺ መልስ። በደንብ እያንዳንዳቸው ነው መልስላክ ሲል ግን ሚታል ታዳምጠኝ በደንብ። መጀመሪያ መልስልኝ። ቆይ ፋሩቅ ዲስከሽን አይደል ያደረግን? ዲስከስ እያደረግን ስለሆነ አንተ ምንድን ነው የምታደርገው? ቆይ ኒውተን ታደርግልን። ስማኝ ቆይ አንተ አሁን እኮ በጣም አሁን መረበሽ ጀመርክ። በጣም አራረብሽም። እኔ በጣም ተረጋግቼ እያወራሁ። ኧረ ተረብሻለሁ ወላሂ፣ በጣም የተረበሽከው። አንዴ ብቻ ሰማኝ። አንዴ ብቻ ሰማኝ። ሰማሁ እኮ ፐርሰን ስትል ምን እያልክ ነው አልከኝ እኮ። ሚት አድርግ ደግሞ አዎ ይለኛል እኮ። ኧረ ሚት አድርግ። እሺ አትረብሽ። ምን ሆነህ ነው? ኤኒዌይስ ኦኬ። ፐርሰን ስል ስለምን በቅድም ስታወራለህ ነበር እኮ ስለ ፐርሰን። አሁን እኛ ስለኛ ምናምን እያወራን አይደለም፣ ስለ ትሪኒቲ ፐርሰን እያወራን ያለው ስለ ትሪኒቲ ፐርሰን። አሁን ትሪ ፐርሰን ዲፋይን አላውቅም ቅድም። ኦኬ ሶስት አካል በአንድ መለኮት ብለህ ስታወራን ነበረ። ስለዚህ ፐርሰን ስል እያወራለሁት ስለ ሰው ምናምን አይደለም እያወራለሁት፣ ስለ ትሪኒቲ አካል ነው እያወራ ያለሁት። ስለዚህ እኔነት በትሪኒቲ ፐርሰን በትሪኒቲ አሁን የጥያቄ ስለ ትሪኒቲ እያወራን አንተ ስለምንድን እያሰብክ ያለው? ስለ ሂውማን ቦዲ ነው እያሰብክ ያለው። ይሄን ነው እንግዲህ ጥያቄ ላይ ፎከስ አድርግና አንዴ መለስኩልህ እኮ። ፐርሰን ሲባል ትሪኒቲን ተው። ቆይ አንዴ ትሪኒቲ ጋር ትመጣለህ። ቆይ አንዴ ስማኝ። ስማ ለመስማት ላይም ጥሩ ነው። አሁን እኛ ፐርሰን ስንል አኮርዲንግ ቱ ክርስቲያን ፐርሰን ስንል ምን እያልን ነው? እሱን ፍታልኝ። ኦኬ እሺ፣ በደንብ አስተምሩ። ያው ጋይስ 100 ሰዎች ማስተዋል ያለባቸው ነገር ምንድነው? እኛ እንግዲህ ክርስቲያኖችን ስንጠይቃቸው እምነታቸውን አስተምረን ነው የምንጠይቃቸው። እንግዲህ ይሄ ነው እኛና እነሱ የሚያለያየን ማለት ነው። አረቶ ሞኩንቶና እንግዲህ አያውቅም ፐርሰን እንደሆነ እንኳን አያውቅምና። እሺ አላውቅም አስረዳኝ። እሺ አላውቅም ሞኩንቶና አባዱ እሺ ኦኬ። እያንዳንዳቸውን ፍቺዎችን አሁን እኔ ማመጣው ፍቺ እያንዳንዳቸውን ከቸርች ፋዘር ያስደግፌ ነው የማወራው። እሺ ከኪስ አልወጣም። ፐርሰን ሲባል ምንድነው? ስላሴ አሁን ለምሳሌ ስላሴ አካል አለ ሲባል ሶስት አካላት አሉ ነው የሚባለው። ቦዲ ግን ያንን አይደለም። ቦዲ ያንን አይደለም። ይሄ ነው አክቹሊ በቃ በነጥቡ ስለ ቦዲ ተወራ አይደለም ፐርሰን ብሎ ሲወራ ማለት ነው። ወንድሜ ትሪኒቲን ተውና ፐርሰን የሚለውን ብቻ ፍታልኝ። ይሄ ሰውዬ አንተ ምን ሆነህ ነው? ፐርሰን ምንድነው እየጻፈልን? ቢያንስ ኤቨር የሚጽፍልን አንብቦ እስኪ ዝቅ ብለህ አንዴ እሺ ፋሩቅ ትሩዝ፣ እኔ እንደዚህ አይነት ባክኤንድ ፎርዝ ወሬ አልችልም። እሺ ትልቅ ሄድሴት እኮ ትልቅ ሄድሴት አድርጌ ነው ያዳመጥኳቸው ያለሁት እና እንደዚህ እንትን አትበሉ። አሁን በቃ ነግሮሃል ኦልሬዲ። ስለ ቦዲ እያወራው አይደለም ብለዋል። ፐርሰን ስንል ስለ ቦዲ እያወራን አይደለም። አካል ሲል ስለ ቦዲ አይደለም ማለት ነው። ለምን አሁን ስለ ቦዲ እያወራው አይደለም አለ። ስለዚህ ፐርሰን ሲል አካል ሲል በአጭሩ በአማርኛ አካል ሲል ስለ ፐርሰን ወይም ማንነት ነው እያወራ ያለ እንጂ ስለ ቦዲ አይደለም። ወይም ተክለ ሰውነት ይሄ ምንድነው ይሄኛውን አካል አይደለም የሚያወራ፣ ቦዲ ሳይሆን ስለ ፐርሰን ነው እያወራ ያለው። ስለዚህ ይሄንን በቃ ተግባቡና ከዛ በኋላ ቀጥሉ ፕሊዝ። እሺ አንተ አልክለት ይሁን። እሺ እኔ ብዬለታለሁ ግን የእሱ ሀሳብ ነው። በቃ ቀጥሉ። አሁን ምን መሰለህ አሁን ትሩዝ እያደረገ ያለው አሁን በዚህ ሊያመልጥ እየሞከረ ነው ከጥያቄው ነው። አክቹሊ በፍጹም አላስመልጥም። እኔ ወደ ጥያቄው እንመለሳለን። አሁን ፐርሰን ምንድነው ምናምን ቆይ ገና በጣም ብዙ ትጠይቀኛለህ። እኔ ለመጠየቅ በጣም ዝግጁ ነኝ፣ ግን ተረጋግተን የምጠይቅ ከሆነ ትጠይቀኛለህ። ተረጋግተን እናወራለን። እንመለስ።
እኔነት አሁን እኔ እያሉ ሲያወራ አሁን እኔ እንትን እኔ አሁን ያለ ሲወራ እኔነት ፐርሰን ነው ወይስ ባህሪ ነው? መልስልኝ። ማንነት ነው ምን መለስኩኝ። ማንነትና ምንነት የሚለው በፐርሰንና ከኤሰንስ አንጻር ከጠየቀኝ እግዚአብሔር እኔ ሲል ኤሰንስ ነው እያልኩ ነው። ባህሪ ነው ማለት ነው። ባህሪ የሚለውን ኮንሰፕት ያው ኤሰንስ በሚለው ከወሰድ ነው ኤሰንስ ነው። ኦኬ ስለዚህ እኔ እንትና ነኝ ሲል ስለዚህ እኔ የሚለው እዚህ ጋር ማን ነው? ትሪኒቲ ነው ማለት አይደለ? የቱ ጋር እኔ አሁን ለምሳሌ መጽሐፍ ቅዱስ ለምሳሌ ዘፍጥረት ላይ አለ። ለምሳሌ ኦሪት ዘፍጥረት ላይ አሁን እኔ እግዚአብሔር እንትን ነኝ እኔ እግዚአብሔር ነኝ ያለ ሲያወራ እኔ ነኝ ያለ የሚያወራው ድምጽ ያስተጋባል። ድምጽ ያስተጋባል። አንድ ሚኒት ጠይቀና ከዛ በኋላ ጠይቀኛለህ ድጋሚ ካልገባ ዲፋይን አድርግልሃለሁ። ስለዚህ እግዚአብሔር እኔ እግዚአብሔር ነኝ እንደውም በጥቅስ ስናርቀው እንደዛ ሲሆን አሪፍ ነው። አክቹሊ ጥቅስ እየጠቀስኩልህ ምናምን ነገር እንደዛ እየሆነ ይናገራል። እንደዛ እያልን ብናወራ ይናል ማለት ነው። ኦኬ ትሪኒቲ ኦኬ ክፈትለት ፒኬያ እኔ ከፍታለሁ ነገር ጥቅስ አብረን ነው እናነብቸው። አንተ ከፈት ካልከፈት ከሆነ እኮ ችግር የለም ጥቅሱን ተናገር ለማለት ነው። ኦኬ እሺ ያውና ዘራግም 32 39 ክፈትለት ዲስ ሾው ነው የሚል 32 39 ክፈትለት። ያው ፊት ለፊትም አለ አክቹሊ እሱንም ከማየት ይችላል። ግን ዘራግም 32 39 ክፈትለት አሪፍ ነው። 33 ስንት ዘራግም 32 39 ኦኬ 32 ቁጥር 39 ላይ አሁንም እኔ ብቻዬን እኔ እንደሆን ከኔም በቀር አምላክ እንደሌለ እዩ ይላል። እኔ እያለ ያወራል እዚህ ጋር። አሁን እዚህ ጋር እኔ እያለ የሚያወራው ማን ነው? ትሩስ እግዚአብሔር ነው የሚለው። እግዚአብሔር አይደል የሚያወራው? የትኛው እግዚአብሔር? ስንት እግዚአብሔር አለ? አንድ እግዚአብሔር ነው ያለን። ትሪኒቲ ነው የሚያወራው ማለት አይደለ? አልኩኝ እንደዛ እግዚአብሔር ነው የሚለው እኮ ይሄ ነው እንግዲህ ሎጂካል ፕሮብሌም ጋር በደንብ አስተውሉ። ወላሂ በደንብ አስተውሉ። እዚህ ጋር እናስተውላለን። እግዚአብሔር ትሪኒቲ እነዛ ትሪኒቲ በእግዚአብሔር አብ ወልድ መንፈስ ቅዱስ ትሪኒቲ ጋር ነው አይደለም? ዳዘ ትሪኒቲ is ጋር ነው ኦር ኖት? ምን ትሪኒቲ አምላክ ነው ወይስ አይደለም? ትሪኒቲ አምላክ ነው ኦፍ ኮርስ። ስለዚህ እዚህ ጋር እኔ ነኝ ያለ የሚያወራው ትሪኒቲ ነው አይደለም? አልገባም እያልኩ ያለሁት አይደል? አሁን እዚህ ጋር እኔ ብቻዬን እኔ እንደሆን እኔ ብቻዬን በቀር አምላክ እንደሌለ እያለ የሚያወራው እግዚአብሔር ነው ወይስ አይደለም? እግዚአብሔር ነው የሚለው መጽሐፉ በሚለው ትሪኒቲ ነው ወይስ አይደለም? ትሪኒቲ የሚል ሲጀመር ትሪኒቲ የሚል ቃል አለ እዚህ ላይ። እኔ ብቻዬን ነኝ እያለ የሚያወራው እኔ ብቻዬን ነኝ እያለ የሚያወራው እኮ ትሪኒቲ ነው። ትሪኒቲስ ጋር ነው ወይስ ጠይቀህ? አዎ ትሪኒቲ አምላክ ነው አለኝ። ስለዚህ ትሪኒቲ አምላክ ነው ስንል ከምን አንፃር ነው እያልን ያለው? ወደዛ አትሩጥ። ቆይ ወደዛ ለምን ማለት ነው? ያሮጥ ምን ያለው አይዞ እኔ ነኝ ኧረ ተው አይዞህ አትበል። እሺ አሁን እንግዲህ ምን እንደሆነ የማያውቅ ሰው አይዞህ ይለኛል። እኔ በኋላ አይዞህ እኔ ነኝ የሚለው እኔ እዚህ ጋር እኔ ምናምን እያለ የሚያወራው ትሪኒቲ ነው ወይስ አይደለም? እሺ ላሳየህ። ኧረ ቆይ መለስ ምንድን ነው የምታሳየው? እያሳየሁ ነው ማለት ነው። መልስ አይዞህ ትሪኒቲ ነው ማለት እንችላለን ወይስ አንችልም? አልኩት ጥያቄ ግልጽ አልሆነለትም። ትሩስ ከሰማከኝ ማለት እሱ ጥያቄ ምን መሰለኝ እናቴ ከሱ ጋር ልጨርስ ከሱ ጋር ልጨርስ ይገባኛል። እሱ ያስረዳኝ። ሁላችንም እየገባችሁ ያለው መንፈስ ቅዱስ ነው እያለክ ያለው አብ ነው ወይስ እሱ ጠይቀኝማ እሱ አይችልም እንዴ? ከሱ ጋር ላውራ ይችላል እኮ በቃ ከሱ ጋር ላውራ ከሱ ጋር 3-4 ሰው አልችልም። ይቅርታ እንግዲህ በአንድ ሰው ካልገባህ ምን ይደረጋል? ሁለት ሰው ሊያስረዳ ተገደደ እኮ ለሶስት ራሱ አስረድተን ይገባል። ያንቺ ደግሞ አልገባኝም። ይገርመኛል። ከሱ ጋር እንድቀጥል የምትፈልጉ ከሆነ አትረብሹኝ። ተውት ቆይ መወዳት ችግር የለም። ትሪኒቲ ምን እንደሆነ ሳልገባው እሱንም እንግዲህ ኤክስፕሌን ልናደርግታል አንችልም። ቅድም እንደ ቢጋ ያላብራራለን ፐርሰንት ምን እንደሆነ ካልገባለች ናክሽሊ እና ፐርሰንት ተማሪ ማስተምረን አንችልም። ኤኒዌይስ ሁሉንም ማስተምረን አንችልም ግን ናክሽሊ አይደል? ኦኬ ወደ ነጥቡ እዚህ ጋር እኔ ነኝ ያለ የሚያወራው ስላሴ ነው ማለት እንችላለን ነው አንችልም? ማነት ትሩስ መልስ። ያህዌ ነው እያወራል። ስላሴ ነው ማለት እንችላለን ወይስ አንችልም? ያህዌ ነው እያወራ ያለው። እኔ ደግሞ ጋድ ፋዘር ያህዌ የተባለው እያወራ ነው። አንችልም። ያህዌ ነው እያወራ አንችልም ሳይሆን ያህዌ ነው እያወራ ያለው። ቃሉን እንታመን። በጣም ጥሩ። እንግዲህ እንደዚህ ናቸው። እንግዲህ ሽሽት ላይ ናቸው። አይለውትም ወላሂ አንድ ደፍሮ ቢለው
ወላሂ ነው ማለት ደፍሮ ቢለው ማለት ነው ኩንታ ውስጥ ነው የሚገባው ሮጦ ነው ኩንታ ውስጥ የሚገባውና ደግሞ ነው ትሪኒቲ ነው ይንቃል እየተናገረ ያለው እሺ ላሳይ ትልቁ ላይ ማን ያወራል ነው አስፈላጊ አይደለም ኖ አንዴ ለምንድን ነው ማላሳዩ ከፍቶልሃል በቃ ይኸው ተሰጥቶ አሳያለሁ አንዴ ልትረጋው እሺ ምንድን ነው የሚለው እኮ ነቀይኩ እኮ ትንሽ ስላል ምንድን ነው የሚለው እግዚአብሔር ይላል ቆይ ከዛ ከጎን ምን ይላል ከጎን ምን ይላል ቆይ ማን ነው አንብበው ለምንድን ነው ማታነበው እሺ አንብበው ማን ያወራ እንደሆነ ላሳየው እግዚአብሔር አላለም ጥያቄ ሰውዬ ነው እግዚአብሔር አላለም አልኩ ማን ነው የሚለው አንብበው ትለኛለህ አንብበው እቺ ምንድን ነው የምትለው ሰው አለ በቃ ሰው ነው የሚለው ምን ሆንክ እዚህ አረ ከሱ በፊት መሀል ላይ የሆነ ነገር አለ ይሄ አስፋው ምንድን ነው አይነበብም ደግሞ ብለር ያደርጋል ሰውዬ ምንድን ነው ይኸው ምንድን ነው የሚለው አይነበብም ያህዌ ይላል ይሄ ያህዌ ነው የሚለው አየሁ እዚህ ጋር ኦኬ እሺ ምንድን ነው ጠብ እዚህ ጋር ያህዌ ነው እያወራ ያለው ማን ነው ቅድም ሲያወር ትሪኒቲ ውስጥ ነው ያለበት እግዚአብሔር ትሪኒቲ ነው አይደለም እግዚአብሔር ያው ላስረዳሽ አላሁ አክበር ያው እግዚአብሔር ትሪኒቲ ደግሞ የሆነበትን ላሳይ እግዚአብሔር ትሪኒቲ ነው አይደለም እግዚአብሔር ለአብም የተሰጠ ስም ነው ትሪኒቲ አይደለም እሺ ትሪኒቲ አይደለም ለምን መሰለ ትሪኒቲ ያለው ካሜራ አታጥፋ ትሪኒቲ ካላደረግናቸው ምን አይሆንም ፒኬ ሲፋ ራሱ ነስፋ እንደዚህ ነው ታሩን አይሆንም ይኸው ላሳይ ካሜራ ከፍተህ ነው አንተ ፒኬ ራሱ ነስፋ ይኸው ላሳይ አንዴ ለምን ነው ማለት እግዚአብሔር መሆኑን ላሳይ ይኸው እዚህ ቱርስ ተመለስ ወረኔ ተመለስ እንደመለስ ላሳይ ያልኩ መጽሐፍ ቅዱስ ተጥቀስ አላልኩ እግዚአብሔር ተመለስ ካሜራ ፕሊዝ ካሜራ ተመለስ ወረኔ እሺ ተረጋጋ አንተ መጀመሪያ ተረጋጋ ተብሬ ባላ እሺ እኮ ሐሳቤን ቢያንስ ለመስማት ሞክርሽ ሐሳቤን ለመስማት እጅህ እኮ ይተንቀሳቀሳል እኮ ማን እኔ አንተ አዳምጠኝ ባላ እሺ ወንድሜ አንዴ ማን ነው በቃ እንደዚህ እንስማማ በቃ ወንድሜ ብለኝ አየህ ይታልሽ እሺ ወንድሜ አንዴ ወንድሜ ላለው አንዴ ጌታው ያለ ሰውዬ እሺ ቀጥል ጎበዝ እሺ ደሞላንተ ያለው በጣም ጥሩ ጎበዝ አመሰግናለሁ ወንድሜ እሺ ምን እያልን ነው እግዚአብሔር የሚለውን ቃል ሳየን ሁሌ ትሪኒቲ እያወራን አይደለም ለምሳሌ በአዲስ ኪዳን ላይ እግዚአብሔር የተባለው አብ ነው አብን እግዚአብሔር የሚለውን ቃል ስላየን ትሪኒቲ እያወራ ነው አይደለም ትሪኒቲ የሚያሳዩ ኮንሰፕቶች አሉ ፎር ኢንስታንስ በመጀመሪያ እግዚአብሔር ሰማይና ፈጠረ የሚለውን በመጀመሪያ እግዚአብሔር የተባለው ኤሎሂም ነው ግን ቀደም ያየለው ላይ ደግሞ ያህዌ ነው የሚለው ያህዌና ኤሎሂም አንድ ነው አይደለም ኤሎሂም ምንድነው የሚያሳየው አምላክነትና አምላኮችን ነው የሚያሳየው that means ብዙ ነው ኤሎሂም የሚያሳየው ያህዌ ጋስ ምን ነው the only god የሚባለው ዲትሮኖሚ 6:4 ላይ የተወራ ነው እግዚአብሔር ቢለው ቃል ሁሌ ትሪኒቲ ብለን ልንፈታው አንችልም ነው ቴንክ ዩ አላሁ አክበር ጋይስ ቆይ ይሄ ልጅ ወላሂ ነው የምላችሁ ለሁለተኛ ጊዜ ስላሴን ባሶስት ወረወረው አላሁ አክበር ምንድነው ያልከው እሺ በማስረጃ በእናትህ በማስረጃ ነው ያልኩትን በማስረጃ ዳራ ምን እንዳለ ልንገራችሁ ወላሂ በማስረጃ ላይ አንዴ በማስረጃ ላይ ያህዌ ስንል ኧረ ይሄ ሰውዬ ምንድነው በማስረጃ ላይ ተሳስተሃል አይ ተሳስተሃልኩም እንዴ ተሳስተሃልኩም ብለው ምንድነው ተሳስተሃል ያልኩት እኔ ምንድነው የሚያወራው ስላሴ ነው ወሮ ለደል አስገባው የሚለውን አይገባው ኧረ ተው ትሩስተው ባላህ ተው እንዴ ጥያቄንም ስጠይቅ አስረድቼ ነው ጠይቀ ስመልስም አፈቅድልኝም ምላሴ ትቆማለህ ይሄ እኮ ስነ ስርዓት አይደለም ባይዘው እሺ ሶሪ ነው በቃ አይ ክርስትና ነው አትከስ ሙስሊምና እንደዚህ ነው እስልምና እንደዚህ ነው እንዳለ አይደለም እስልምና እንደዚህ ነው ብዬ አላወራም አንተ እስልምና ስለማትወክል ማለት ነው ክርስትና እንደዚህ ነው አትበላሽ እንደዛ ነው ይመስሏ እስልምና እንደዚህ እንዳንተ ጋጦጥ ነው እስልምና እንዳንተ ጋጦጥ ነው እሺ እንደዚህ ስለዚህ ጋጦጥ ስራ እየሰራ ነው ማለት ነው አንተ አይ እስልምና ጋጦጥ ነው ማለት እስልምና ጋጦጥ ነው ማለት ወደ ነጥብ እንደዛ ከሆነ ወደ ኧረ ተው ስነ ስርዓት እኮ በስነ ስርዓት መታረኝ ከሆነ በስነ ስርዓት ቀጥላለሁ በምትሳደብ ከሆነ እሳደባለሁ ማን ተሳደበ ደሞ ተሳደብ ይለኛል እኮ ባላ ክርስትና እንደዚህ ነው ካልከኝ እኔ ሙስሊምና እንደዚህ አይደለም እሺ ቆይ ጋይስ ምን መሰላችሁ አሁን አላዋቂነት ስድብ ነው እሺ ስድብ ከሆነ እንደዛ አይደለም በጥቅስ ክርስትና እንደዚህ ነው ካልከኝ እስልምና አላዋቂነትን አሳያለሁ እሺ ሚውት አድርግ እንደዚህ ምን ቀጥል ከሆነ እንቀጥላለን ሚውት አድርግ ትሩዝ ኧረ አደንቅት ሚውት አድርግ ኧረ ተረጋግቻለሁ
ቢስሚላህ መንፈስ ቅዱስ አጠገብ የለም ነው አክቹሊ በጣም ውስጥ ነው ያለው። ደስ ያለው ሆሊ ስፒሪት አጽናኙ በእኔ ውስጥ አለ። ይገርማል። ፓራክሊቶስ አጠገብ ነው ያለው። ፓራኪ አይደለም ፓራኪ አላልኩም። የሰው ጆሮ ምን አይነት ነው? በአላህ ቃልም እያወቅን አንዳንዴ ወደ ነጥቡ እንመለስ። ኦኬ እንደማመጥ ሰው ሳይት በጣም ሰው የታዘበ ነውና እንደማመጥ ወደ ነጥቡ ስንመለስ ጋይስ ምንድነው ምን ለዚህ ነው ቅድም እንደዳልከው ስላሴን ቀጥታ ወደ ባስ ነው የወረወረው ሰውየው። ለምን እኔ አሁን ለምሳሌ ያህዌ ብልና ከዛ ኢሎሂም ብል አንድ ናቸው ያለ ለምንድን ነው አንድ ያሉት ብሎ ሲያስረዳ ምን አለ? ኢሎሂም ሲባል ብዝሃነትን ነው የሚያመለክተው፣ ያህዌ ግን ሲንግል ፐርሰንን ነው የሚያመለክተው አለ። ስለዚህ ስላሴ ስትልና ይሄ እዚህ ጋር የሚያወራው ስላሴ ነው ስትልና እግዚአብሔር ነው ስትል ይለያያል። ለምን ስላሴ ስትል አንተ እንዳልከው አንድ አምላክ ሳይሆኑ ብዙ ናቸው ማለት ነው። ሶስት አምላክ እያለን ያለ ነው ማለት በአንተ ኤግዛምፕል ነው። እኔ ምንም አላልኩም፣ አላህ ምስክሬ ነው። አንተ ራስህ ያልከው ይሄን ነገር ኦኬ። ኢሎሂምና ያህዌን ለስላሴ ለአሁን ለጠየቁት ጥያቄ እንደ ምሳሌ የምጠቅሰው ከሆነ ራስህ ነው ችግር ይገባው፣ ሌላ ማንም ችግር ውስጥ አልገባም። ኦኬ ራስህ ነው ችግር ይገባው። ስለዚህ ስላሴ ስትል ስለ ብዙ አምላክ እያወራን ያለው ኧረ አንተ ሰውዬ ልጨርስ ምን ሆነ? አውራና አውራሉ ቀጥል። ከዚህ በኋላ ሚውትን አንሳና ታች ነው የምታገኘው። እሺ በጣም ተንከባከብኩ መሰለኝ ነው ምን ማለት ታች ነው የምታገኘው ከዛ ትገባለህ ጨርስኩ በኋላ እንደዛ ነው የሚሆነው። ኤኒዌይስ ወደ ነጥቡ ስንመለስ ስለዚህ እዚህ ጋር የሚያወራው ሌት ሚ ግራንት አይ ግራንትድ ዩ ባይ ዘ ዌይ አይ ግራንትድ ዩ እተዋዋለሁ ስላሴ ነው የሚለው ያለ አንተ ብዬ እንደው ፈርታው ተስተዋዋል እሱንም እተዋዋለሁ። እዚህ ጋር የሚያወራው ማን ነው? ትሩዝ እግዚአብሔር ነው አይደል? ጨርስና አወራለሁ እንዳንደረባብሽ። እዚህ ጋር የሚያወራው ማን ነው አልኩኝ እኮ ፖለቲካውን ተውና መልስልኝ። እሺ አንዴ ያወራውን መልስ ልስጥበት። እዚህ ጋር ያወራው አንተ ማውርታል ነው ማውርታል። አሁን ጥያቄና መሰለኝ አለ እዚህ ጋር ያወራው ማለት ያወራል ያዌ እግዚአብሔር ማለት ነው አይደል? ያዌ ነው። እሺ ለት ምት ጋንት ያዌ ነው። የትኛው ያዌ ያዌ አለ? አንድ ያዌ ነው ያለው። አብ ያዌ አይደለም እንዴ? እኮ ያዌ ማን ነው እንለውኛ? አብ ያዌ አይደለም? ይሄን አታውቅም? አብ ያዌ አይደለም ወይ? አብ ነው ያዌ የምንለው ባይዘው ለሌላ ጊዜ። ስለዚህ አብ ነው የሚያወራው ማለት ነው። ኦፍ ኮርስ ኦኬ። ስለዚህ ከአብ ውስጥ ጋር የሚመለክ አምላክ የለም ማለት አይደለም። ያው እዚህ ጋር ከኔም በቀር አምላክ እንደሌለ ይላል። አምላክ ሲባል ያነጻጸረ ያለው ከጣዖት አምልካቱ። ኦኬ ስለዚህ ከአብ በስተቀር አምላክ የለም ማለት ነው። ዛት ሚንስ ጣዖቶች አምላክ እንዳልሆኑ እየነገረን ነው። አዳኝ አመሰግናለሁ። ከአብ በስተቀር ምንም የሚመለክ አምላክ የለም። ክርስቲያኖች አንድ አምላክ አብ ነው። በቃ አልኳል። አንተ ኮንክሉድ አደረግህ። አንተ ጨረስክ፣ እኔ ልቀጥላለሁ። አንተ ጨረስክ፣ እኔ ልቀጥላለሁ። ሌላ ጥያቄ አለኝ። ኧረ እኔ ጨርሻለሁ። በቃ ጥያቄ አንተ ጨረስክ፣ እኔ ልቀጥላለሁ። እሺ ይሄ እኮ ነው ችግር አለ። እሺ እኮ ልመልሰን ሄደው ከአብ በቀር ሌላ አምላክ የለም ይላል ክርስቶስን። ቆይ እሺ ለመልሳ አየ የራስን ታውረተ ለመጨረስ በቃ ጨረስኩኝ እኮ መለስክልኝ። እኔ ህዝቡም ሰማ አንተም ሰማ ከአብ በስተቀር የሚመለክ አምላክ የለም። ክርስቲያኑ ስሙ ዲትሮኖሚስ ቻፕተር 6 ቨርስ ላይ ደግሞ ኤሎሂም አንድ አምላክ ይላል። ዛት ሚንስ ምን ታደርጓለህ? እሱ ቴንክ ዩ ምን በቃ ጨረስኩ። እኔም ጨርሳላ ጎበዝ። በቃ እንጂ እሱን እንፈልገው። ከአብ በስተቀር የሚመለክ አምላክ የለም። ክርስቲያኑ ክርስቶስም አምላክ ነው ይመለካል። ዛት ሚንስ አምላክ ነው ግን አንድ አምላክ ነው እያለን ያለው አንድ አምላክ አንድ ኦንሊ ጋድ። በቃ ይሄን ወቀል። ሃሌሉያ አሜን አሜን። ያ ጥያቄ አለኝ። ይቻላል። ኦኬ being the father essential property ነው ወይስ hypostatical property ነው? being father essential property ነው ወይስ hypostatical property ነው? being father ያልከው? አዎ ምንድነው? ሶስት ጊዜ ተደጋገምከው እኮ የጠየኩ ነው አባ። በመሳቅ ያው ሞክ በማድረግ አይደለም። አብ መሆን በራሱ አብ አይኮንም። በመጀመሪያ አብ መሆን አይሆንም። being father essential property ነው ወይስ hypostatical property ነው? እስቲ በአማርኛ አድርግልኝ። essential property ምንድነው? የጠየኩ ነው በአማርኛ አድርግልኝ። ይሄንም ሳታውቀው እዚህ ቁጭ አልከው በኋላ ይሄን ሳታውቀው ቅድም አስተምራለሁ የምትለኝ አንተ አስተምራለሁ። አላህ ምስክሬ ነው። በጣም ነው የሚያሳዝነው። በጣም ነው ማዝነው። ይሄን ሳታውቀው ይሄን ሳታውቀው አጠገቤ ቁጭ አልከው ክርስትና አስተምር ነው የምጠይቃችሁ። አይ ያዘኝ። በጣም ነው የምናዝነው። እስቲ ስላሴ ላስተምር እስኪ።
ስላሴ እኮ ነው ባለ እስኪ ላስተምርህ። ኢሴንሻል ፕሮፐርቲ ማለት ኢሴንሻል ኧረ ባለ ደግሞ ላስተምር ይለኛል። ኧረ ቢስሚላ ኢሴንሻል ፕሮፐርቲ ማለት በጣም ለዲቫይን ኔቸር ወይም ደግሞ ለመለኮታዊ ኔቸሩ በጣም አስፈላጊ የሆነ ፕሮፐርቲ ማለት ነው። ምን ለምሳሌ ምንድነው? ሃይፖስታቲካል ፕሮፐርቲ ደግሞ ማለት ለምሳሌ ለእንትኑ አስፈላጊ የሆነ ፕሮፐርቲ ነው። ኦኬ እሺ፣ እንደዚህ ያቋረጥከኝ ነው የምንቀጥለው ማለት ነው። ይሄ አጣጥነት ነገር ነው። አዎ ቆይ አታውቅማ። ስህተትን አቋርጣለሁ። አውቀህ ቢሆን እኮ ማለት ነው። አውቀህ ቢሆን ወላሂ ነው የምልህ። አውቀህ ቢሆን ቢት አድርጌ ይቀመጥ ነበር። ያው እሺ ልጠይቅ ጥያቄ ልጠይቅ እዚሁ ጋር ጎግል ሳታርግ ተመልሰኛል። ትራንስፊግሬሽን ምንድነው? እንደ ክርስትና ቶሎ ትራንስፊግሬሽን ምንድነው? አታውቅም። በቃ አታውቅም። ቴንክ ዩ። አየህ አንድ ቃል ጠቀስኩና አውቃለሁ ማለት አይደለም። ትራንስፊግሬሽን ካላወቅ አንተ በቃ የቃል ጨዋታ አይደለም። የመጽሐፍ ቅዱስ በጥቅስ ነው የምናወራው። ኢሴንሻል ፕሮፐርቲ ስለ ኢሴንሻል ፕሮፐርቲ ስለ ሃይፖስታቲካል ፕሮፐርቲ እያወራን ኦኬ። ሰውዬው ምን አደረገ እንግዲህ? ሩጫ ነው የያዘው ሰውዬው። ገብታችኋል? ሩጫ አይደለም የቃል ጨዋታ ከስክ ትራንስፊግሬሽን አታውቅም። በቃ አንተም አታውቅም። አንድ አስተማሪ ነገርኳቸው። አንድ አስተማሪ መጥቶ በእኔ ፊት አይቆምም። ወላሂ በእኔ ፊት አይቆምም። ማን ነው አስተማሪው? እንኳን እንደዚህ ተማሪዎች ቀርቶ ማለት ነው። አክቹሊ ገብታችኋል? እና ወደ ጥያቄ እንመለስ። አሁን ኢሴንሻል ፕሮፐርቲ ያለ ነውና፣ ስለዚህ ቢንግ ዘ ፋዘር ኢሴንሻል ፕሮፐርቲ ነው ወይስ ሃይፖስታቲካል ፕሮፐርቲ ነው? ማን ነህ? ትሩዝ አልገባኝም። ስላልገባኝ መጠየቅ እችላለሁ። እሺ ላስረዳ። ኢሴንሻል ፕሮፐርቲ ማለት ስላስረዳ ማለት መጽሐፍ ቅዱስ አስረዳ ማለት አይደለም። ጥያቄ ነው። ኧረ በአላህ ሂድ። ኦኬ እሺ፣ ኢሴንሻል ፕሮፐርቲ ማለት እንደማመጣ ኢሴንሻል ፕሮፐርቲ ማለት ለዲቫይን ኔቸሩ በጣም አስፈላጊ የሆነ ፕሮፐርቲ ማለት ነው። ኢሴንሻል ፕሮፐርቲ ማለት ሃይፖስታቲካል ፕሮፐርቲ ደግሞ ማለት ለፐርሰኑ በጣም አስፈላጊ የሆነ ኔቸር ነው። ይሄን ነገር በምሳሌ ላስረዳ። አክቹሊ ይሄን በመጽሐፍ ቅዱስ ጥቅስ እየጠቀስኩልህ ምናምን እንደዛ ካላሉና አሁንም ልትረዳኝ ስለማትችል ኦኬ፣ መጽሐፍ ቅዱስ ጥቅስ እየጠቀስኩ ላስረዳ። ኢሴንሻል ፕሮፐርቲ ኤንድ ያውና ጎግል ያረክሽ ነው። ቀጥሽ። ምን አይነት ጌታ ሆይ እንደዚህ አይነት ህፃን አታርገኝ ይባላል። አይ በጎግል ደስ አይልም ብዬ ነው መጽሐፍ ቅዱስ ኢሴንሻል ፕሮፐርቲ። ኧረ በቃ ሚታር አሁን በጣም ታች እየወረድክ ነውና ጎግል ደግሞ እያደረክ ይለኛል። አንተ እኮ አይደለሁም እኔ ምን ሆነ ስለ ክርስትና ነው ስለ ክርስትና ነው ጎግል ማለት። ስለ እስልምና ጎግል አላደርግም። ኢሴንሻል ፕሮፐርቲ ማለት እኔ እንዳንተ አልሽከረከርም። ኢሴንሻል ፕሮፐርቲ ማለት ለዲቫይን ኔቸሩ በጣም ቅድም ነገር ዲቫይን ኔቸሩ በጣም አስፈላጊ የሆነ ፕሮፐርቲ ነው። ሃይፖስታቲካል ፕሮፐርቲ ደግሞ ማለት ለፐርሰን ኔቸሩ በጣም አስፈላጊ የሆነና ለዲቫይን ኔቸሩ ደግሞ አስፈላጊ ያልሆነ ፕሮፐርቲ ማለት ነው። ስለዚህ ቢንግ ፋዘር መሆን ኢሴንሻል ፕሮፐርቲ ነው ወይስ ሃይፖስታቲካል ፕሮፐርቲ ነው? አባቢ አሁንም እኮ እንግሊዝኛውን የተረጎምክልኝ እንጂ ምን ማለት ነው? ለአብ ፕሮፐርቲ ስንል ምን እያልን ነው እኮ ነው ጥያቄ። ኦኬ እሺ፣ አሁን ለምሳሌ እሺ በምሳሌ አስረዳሽ፣ ችግር የለውም። ትሩዝ እግዚአብሔር አሁን ለምሳሌ እግዚአብሔር አብ ካልሆነ እግዚአብሔር መሆን ይችላል? ምን ማለት ነው? እግዚአብሔር አብ ሳይሆን እግዚአብሔር ይሆናል ይችላል። ምን ማለት ነው? እግዚአብሔር አብ ሳይሆን እግዚአብሔር መሆን ይችላል? ምን ማለት ነው እኮ ነው እሱ እያልኩ ያለው። አላሁ አክበር። ከዚህ በላይ እንግዲህ ምንም ዲቴል አልገባደም። በጣም ማንም ይሄ ጥያቄ አይገባውም። እግዚአብሔር አባቢ ተረጋጊ። እግዚአብሔር ሳይሆን እንዴት እግዚአብሔር ሊሆን ይችላል? ምን ማለት ምን አይነት ጥያቄ ነው ይሄ? ሰው ስለምንድነው እያወራን ነው? ስለ ትሪኒቲ ሎጂካሊ ኮሄረንስ ነው በሚለው ጉዳይ ላይ እያወራን እኮ ነው ያለው። ሎጂካሊ ኮሄረንስ አይደለም ለምናወራው፣ ቢብሊካል የሆነ ትሪኒቲ ነው የምናወራው። አላሁ አክበር። በጣም ነው የሚያሳዝነው ወላሂ። ምታቅ መስሎኝ ነበር ሰው። ለማንኛውም ራሱ አልገባህም። ለዛ ነው እኮ የተቸገርከውና ቢንግ ፋዘር መሆን ስል እንኳን አልገባህምና ቢብሊካል የሆነ ትሪኒቲ ነው ቢብሊካል የሆነ ትሪኒቲ ነው። ቆይ አንዴ እኮ እሱን እኮ ነው እየጠየቅኩ ያለሁት እንዴ። ስለዚህ አሁን እኮ ነገርኩህ። አሁን ስለ ፕሮፐርቲ አይደለም ስለ ፕሮፐርቲ አይደለም። ትሩዚ ምን መሰለህ? ትሩዚ ስላልከኝ አይደለም። እኔ እናንተ እያወራን ያለው ቆይ ተረጋጊ እስኪ አንዴ ተረጋጋ። የምናወራው ስለ ቢብሊካል የሆነ ትሪኒቲ ነው። ቢብሊካል ትሪኒቲ የምናወራ ከሆነ እታች ሆነ ታብታብ አርግና ታብታብ አርግታች ሆነ ታብታብ ምናምን አርግና ከዛ ጥያቄን ሲጨርሰው ደግሞ አስገባና ተመልስልኛለህ። እሺ ጥያቄን ሲጨርስ ኦኬ። ምንድነው መሰላችሁ ርዕሳችን ጋይስ ትሪኒቲ ሎጂካሊ ኮሄረንስ ነው ብሎ የሚያስረዳት ክርስቲያን አለ ወይ ብሎ ገባ ሰውዬው። እንግዲህ አሁን
ሌት ሚ በሚለው እየሄድን ያለነው ኦኬ ማፎን ዲቪ በሚለው እንኳን እየሄድን ያለነው ኦኬ ትሪኒቲ አለ በሚለው እንኳን እስቲ እንሂድና ሎጂካሊ ኮሄረንስ መሆን አስረዳን እያልን ያለነው እንደዛ ባይሆን ከቅድም ጀምሮ የሰው እንደዚህ ይዳረቅ ነበር ልጅ መጀመሪያ መውለድ ፈልገው ነው አውሮጣ እንግዲህ ያው ባይብሎ በጣም መጀመሪያም ወላሂ መውለድ ፈልገው ነበር እንግዲህ ካውንቲንግ አሰለ ካውንቲንግ ሜተድ እያወራው አልገባኝም ማለት አስረዳሁት ከዛም አልፎ ደግሞ እንደ ሀርደኛ ሰው አስረዳሃል ማለት ያለ መጮህ ጀመረ ይሄን አክልከው ታገሰ ነው እንግዲህ ያስረዳን ያለ ነውና ለዚህ ነው አንድ መምህር የሚመጣው በእኛ ፊት ወላሂ አንድ መምህር አይመጣም አንድ መምህር ማለት ነው በዚህ ርዕስ ጉዳይ ላይ ትሪኒቲ ሎጂካሊ ኮሄረንስ ነው በሚለው ጉዳይ ላይ ለምን ከመጡ እንደዚህ ነው የሚጓሩት በፍጹም አናነቃነቃቸው በጣም ኩንታውስ ነው ተሰብስበው የሚገቡትና አንድ መምህር እኔ ግራንት አደርጋለሁ አንድ መምህር አይመጣም እንደው $25,000 ሰጣለሁ ቢባል እንኳን አይመጣም መምህር ማለት ትሪኒቲ ነው ኩንታውስ የሚገተው ነው አክቹሊ ግን እንደው አስረዳችሁ ጋይስ እግዚአብሔር አብ ሳይሆን እግዚአብሔር መሆን ይችላል ወይ አልኩት ይሄ ነው ኢሴንሻል ፕሮፐርቲ እና ሃይፖስታቲካል ፕሮፐርቲ ማለት ሰውዬው ግን አልገባውም እንደዚህ እንኳን ያልኩት ማለት ስለዚህ ሎጂካል ኮሄረንስ እንት እያወራን ሰው ግን መጽሐፍ ቅዱስ ላይ ነው ስቲል ያለውና ኤኒሃው ወንድሞች እህቶች ሐሳብ ካላችሁ ቀጥሉ ሌላ የሚገባ ክርስቲያን ካለ አይ ቲንክ ቀደም ኮሜንት ላይ ነው ፍታይሽ ነበርና አስገቡ ክርስቲያኖች ካላችሁ ሪኩዌስት ላኩ ባይ ዘ ዌይ እዚህ ጋር አሪፍ ነገር አንስቶ ነበረ ኦሪት ዘዳግም ምዕራፍ 32 ቁጥር 39 ላይ ያለውን አሁንም እኔ ብቻዬን እንደሆንኩ አለ ማን ነው እየተናገረ ያለው ሲባል ያህዌ ነው ያህዌ ደግሞ ኦንሊ የሚያመለክተው አንድ አካል ነው ወይም ደግሞ እግዚአብሔር አብን ነው ሲል ነበርና ወገናችን ማለት ነው ትሩዝ ፓዝ ብቻ እንደዛ ሲል ነበር ሶ ብቻውን ነው ማለት ነው አብ ይሄ መጀመሪያው ነው ከዛ ምን ይላል ከእኔም በቀር እኔ ሲል አሁንም አንድ ፐርሰን ነው የሚያመለክተው በምንነትና በማንነት ትምህርት ላይ እኔነት ማንነትን ነው የሚያመለክተው እንጂ ምንነትን አይደለም ሶ ምንነት ራሱን ችሎ እኔ ሊል አይችልም ምንነት እኔነት የለውም አንድ ነገር ፐርሰን ለመባል እኔ ማለት መቻል አለበት እኔነት ያለው አካል መሆን አለበት ማን ተብሎ የሚጠየቅ መሆን መቻል አለበት ሶ እኔ አለ ከእኔም በቀር አምላክ እንደሌለ እዩ አለ ስለዚህ ከእኔ የሚለው ይሄ አንዱ ፐርሰንና አንዱ አካል ነው ከእኔም በቀር አምላክ እንደሌለ እዩ ያለ ነው ስለዚህ ከእርሱ ይሄ እኔ ካለው ከያህዌ ወይም እግዚአብሔር አብ በቀር ሌላ ምን የለም ማለት ነው ሌላ አምላክ ወይም ደግሞ ሌላ አካል የለም ጄኔራሊ ባጭሩ ሲቀመጥ እንደዛ ነው ሌላው እዚህ ትንቢተ ኢሳይያስ ላይ ያለው ምዕራፍ 45 ላይ እኔ እግዚአብሔር ነኝ ይላል ያው ይሄም ያህዌ ነው ማለት እግዚአብሔር አብ ነው ከእኔም ሌላ ማንም ነው የሚለው ደግሞ እዚህ ማንም የለም ይላል ከእግዚአብሔር ውጪ ማንነት ያለው ጣዖት አለ ጣዖት ማንነት አለው ከመሰረቱ አሁን ራሱን ያወዳደረ ያለው ከጣዖቶች ጋር ነው ያለ ስለነበር ማለት ነው ወይም ደግሞ በጊዜው ይመለኩ ከነበሩ ጣዖቶች ጋር ጣዖት ማንነት የለውም ጣዖት ማንነት ካለውማ ፐርሰን ነው ማለት ነው ቢያንስ ህልው ነው ማለት ነው ህያው ነው ህይወት አለው ማለት ነው እኔ ብሎ የሚያወራ ካለ ማንነት ካለው ማን ነው ሲባል እገሌ ተብሎ የሚጠራ ማንነት ካለው ስለዚህ ከእኔም ሌላ ማንም የለም አለ ማን ነው እያለ ያለው እግዚአብሔር አብ ወልድና መንፈስ ቅዱስ በዚህ ሰዓት ላይ ገና ከእግዚአብሔር አልወጡም ነው ያው አልተወለዱም ነው አይ ቲንክ እሱ ፕሮቴስታንት ነው መሰለኝ ነበር አልወጡም ነው ከሱ ወልድና መንፈስ ቅዱስ በዚህ ሰዓት ላይ ማንም የለም ሲል ስለሌላ ማንነት ነው የሚያወራው ከዛ ቁጥር 6 ላይም ከእኔም በቀር አምላክ የለም ይላል ሌላ አምላክም እንደሌለ ይናገራል ሶ አብዩ አሸን ነው እዚህ ጋር ከእኔም በቀር አምላክ የለም ሲል ከእኔም በቀር ማንም የለም ሲል አብዩ አሸን ነው ያለ ወይንስ ወልድና መንፈስ ቅዱስ ገና አልነበሩም ከዚህ በኋላ ነው ህልው የሆኑት ወደ ህልውና የመጡት ወይም እኔነት ያላቸው አካል የሆኑት ፐርሰን የሆኑት ከዚህ በኋላ ነው ወይንስ ኢሳይያስ ነው እንደዚህ ያለ ተሳስቶ እየጻፈ ያለው ኢሳይያስ ነው ይሄን ነገር ተሳስቶ የሚጽፈው ነው ወይስ ኤሰንስ ራሱን ችሎ እኔነት አለው ፐርሰን ነው
ኤሰንስ እኔነት ካለው በኤሰንስ አንድ ናቸው ወይም በምንነት አንድ ናቸው ስለሚሉ ምንነት ራሱን ችሎ እኔነት ካለው በአካል አራት ሊሆኑ አንደኛ ምንነት፣ ሁለተኛ ደግሞ አብ፣ ሶስተኛ ወልድ፣ አራተኛ መንፈስ ቅዱስ ማለት ነው። ለምን እኔነት ስለሆነ ማንነት የሚባለው ነገር እኔነት ነው። ማን ተብሎ የሚጠየቅ እኔ ብሎ የሚናገር ነው ማንነት የሚባለው። ስለዚህ ኤሰንስ እኔ ብሎ የሚያወራ ከሆነ ይሄ ኤሰንስ እኔነት አለው በሶስቱ አካላቶች ውስጥ ይሰራል። ይሄ በጣም ሎጂካል ነው። በነገራችን ላይ ይሄ ሎጂካል ነው። የሆነ አንድ መለኮት አለ። ያ አንድ መለኮት በሶስት አካላት ውስጥ ይሰራል ከተባለ ይሄ በጣም ሎጂካል ነው። ይሄ ኢሎጂካል ራሱ አይደለም። እንደዛ ከሆነ እምነታቸው ጥሩ ነው። ያ አንድ መለኮት ከሆነ በሶስት አካላት ውስጥ እየተዘዋወረ የሚሰራው እና ያ መለኮት ደግሞ ራሱን ችሎ እኔነት ካለው ያ መለኮት ማን ነው? ማን ነው ያ መለኮት? በአብ በወልድና በመንፈስ ቅዱስ እያቀያየረ የሚኖረው ወይም ደግሞ የሚሰራው የሚገለጠው በተለያየ አካል የሚገለጠው ያ መለኮት ማን ነው? እኔ ስለሚል ማንነት አለው። ስለዚህ በማንነት ስንት ነው? እሱ ራሱን ችሎ አንድ ማንነት ነው። በሶስት ማንነቶች ውስጥ ደግሞ ይሰራል ማለት ነው እኮ። ኤሰንስማ አለው እኮ እሱም ባዝ ኤሰንስ እኮ አለው እሱም፣ ግን ደግሞ ሌላ ፐርሰንም ጭምር ነው። እነዛ ኤሰንስ አልባ ናቸው ማለት ነው። ያለ እርሱ ኤሰንስ አልባ ናቸው። ሌሎቹ አብ ወልድ መንፈስ ቅዱስ የሚባሉት ኤሰንስ አልባ ናቸው ወይም ምንነት የላቸውም። እሱ ግን ምንነትም ማንነትም አለው። በተጨማሪ ደግሞ የሶስቱ ማንነቶች ደግሞ ምንነቱ ነው ያገለግላል። በሶስቱ ማንነቶች ውስጥ እየተዘዋወረ ይሰራል ማለት ነው። ልክ እንደ የሆነ ሶፍትዌር ማለት ነው። በሶስት ማንነቶች ውስጥ ደግሞ እየተዘዋወረ ይሰራል። ይሄ ነገር በፐርሰን የሚባለው ነገር ወደ 4 ደረጃ ያድጋል። አንድ እኔነት ያለው መለኮት ወይም ኤሰንስ ሲሆን 2 3 4 ደግሞ አብ ወልድ መንፈስ ቅዱስ ይሆናሉ። ስለዚህ አሁንም ዘዳግም 33 39 ላይ የሚያነሳው አይ ቲንክ 32 39 መሰለኝ የተነሳውም ኢሳይያስ 45 5 ላይ ያለው ማንነትና ምንነትን በደንብ ለለየ አካል እዚህ ጋር አንድ በመለኮትም በፐርሰንም በኤሰንስም በፐርሰንም በማንነትም በምንነትም በአካልም በባህሪም አንድ የሆነ አምላክ ነው እዚህ ጋር የምናገኘው ማለት ነው። ስለዚህ ትሩዝ ካለ ተመልሰ መግባት ትችላለህ። በዚህ ዙሪያ ላይ ሐሳብ ካለ ሐሳብን መስጠት ትችላለህ። አሁንም ስላሴ የሚለው አስተምህሮ ዲፌንድ ማድረግ እንችላለን ወይም ማውራት እንችላለን የሚል ማንኛውም አካል ካለ ገብቶ መናገር ይችላል። እዚህ ብቻ ሳይሆን ያው ብዙ እንትን አለ። ዮሐንስ 1:14 ላይ ቃልም ስጋ ሆነ የሚለውንም ከፈለጋችሁ ማውራት የሚፈልግ ሰው ካለ ገብቶ ማውራት ይቻላል። ምን ማለት ነው ከሚለው ጀምረን እናወራለን። ሆነ ሲባል ምን ማለት ነው? ቃል ስጋ ሆነ፣ ቃልም ስጋ ሆነ ሲል ምን ማለት ነው? መሆን ማለት ምን ማለት ነው? ሆነ የሚለውስ ካራክተር ለፈጣሪ ይሆናል ወይ? ይሄ ከብሉይ ኪዳን ጋር በቀጥታ አይጋጭም ወይ? ለምን ብሉይ ኪዳን ላይ እግዚአብሔር መሆን የሚባል ካራክተር የለውም። መሆን የሚባል ካራክተር የለውም። እኔ አምላክ ነኝ እንጂ ሰው አይደለሁምና ነው የሚል። ነኝ አይደለሁም ነው አይደለም እየተባለ እንጂ ሆነ ይሆናል ሊሆን ነው እየተባለ የሚገለጽ አምላክ አይደለም። ቃል ስጋ ሆነ ሲል አምላክ ከሆነ ስጋ የሆነው መሆን ማለት ምን ማለት ነው? የመሆን ባህሪ አዲስ ኪዳን ላይ ሲመጣ ከዛ በፊት የትዶ ነው እንደማይሆን እንዴት ነው ሊናገር የቻለው? አልለዋወጥም ሲል አሁን ወጣ ትሩዝ እስካሁን ያየው ነበር ታች ላይ። ስለዚህ በአጭሩ ምንድነው? ክርስቲያኖች ካላችሁ ግቡ፣ ክርስቲያኖች ካላችሁ ሪኩዌስት ላኩ፣ ማውራት እንችላለን በተነሱት ሐሳቦች ዙሪያ ላይ ማለት ነው። እነ መወዳ ኤላጃ ረመዳን ሐሳብ ካላችሁ ሐሳባችሁን አስቀምጡ። ነው ያው እንደዘባረኩት መቀጠል ትችላላችሁ። ጸጥ አትበሉ። ጸጥ የምትሉ ከሆነማ በቃ ሚዩቴን አነሳለሁ፣ እኔም እለፈልፋለሁ መቼስ
استكمل ሀሳቡ እሺ ሊያስቀጥል አይ ነጥቦች ስለተነሱ እኔ እንደው መጨመሩ ሀሳብ የለኝም። መጨመር ፈልገው ካለ ጨምሬ ካልሆነ ደግሞ መግባት የሚፈልጉ ክርስቲያኖች ካሉ ነጥቡን በተመለከተ ማውራት መግባት ይችላሉ። ኢንሻአላህ እናወራለን። ኸይር እሺ። በነገራችን ላይ አሁን ፒኬም እንዳለው መጀመሪያ ላይ ነው በቃ ይዘጋለት ማለት ነው። አብን ብቻ ነው የሚያመለክተው እዚህ ጋር ያለው ያህዌን ብቻ ነው የሚያመለክተው ካለ እኮ አለቀ እኮ በቃ። ሌላ ቦታ መሄድ ሳይጠበቅብን እኔ እግዚአብሔር ነኝ ከኔ ሌላ አምላክ የለም ካለ ከአብ በቀር ሌላ አምላክ ከሌለ ወልድና መንፈስ ቅዱስ እዚህ ጋር የሉም ማለት ነው። ስለዚህ መመለክ ያለበት አብ ብቻ ነው ማለት ነው። እንደውም እኔ ብዙ ጊዜ የሚደበቁት በምንድን ነው እዚች ጋር እግዚአብሔር ሲል አብ ወልድ መንፈስ ቅዱስን ያመለክታል ብለው ነበር የሚደበቁት። ነገር ግን አሁን እሱ እንደውም ሐቁን በስተክል ነው ግልጽ አድርጎ የነገረን። አብን ነው የሚያመለክተው አለ። እኔ እግዚአብሔር ነኝ ከኔ ሌላ አምላክ የለም ሲል አብን ከሆነ የሚያመለክተው በቃ ወደመ እኮ ነገሩ እኮ አለቀ ተዘጋ። ከዚህ በኋላ ሌላ ምንም የሚያስኬድ ነገር የለም። ስለዚህ እዚች ጋር እግዚአብሔር እኔ እግዚአብሔር ነኝ እኔ አብ ነኝ ከኔ በቀር ሌላ የለም ካለኝ እኔ ወልድና መንፈስ ቅዱስን መጨመርበት ምክንያት የለኝም። ምክንያቱም ከኔ ሌላ አምላክ የለም ብሏል። ከሱ ውጭ አምላክ ከሌለ ለምንድን ነው መጨመርበት ምክንያት የለም ጭራሽ ማለት ነው። እና እዚች ጋር ነው ገና ከጅምሩ ነው ይዘጋለት። አብ ብቻ ከሆነ መመለክ ያለበት ከኔ ውጭ አምላክ የለም ካለኝ በቃ እኔ መጽሐፉን ነው መከተል ያለብኝ። አዎ ከአብ በቀር ከእግዚአብሔር በቀር ሌላ አምላክ የለም ወልድና መንፈስ ቅዱስን በግድ ቃላቶችን እየጠመዘዝኩኝ መጨመርበት ምክንያት የለም ማለት ነው። እሺ ክርስቲያኖች ካላችሁ ግቡ። ትክክል። ባይዘዌ በዚህ ዙሪያ ላይ አክሊል ስለማንነትና ስለምንነት ያስተማረው ትምህርት ጋር በተገናኘ ቪዲዮ ለመጀመሪያ ጊዜ የሰራሁት በዚህ ነበረ። የጥያቄ ቪዲዮ አለ የሆነ እንትን ኢሞጂ ፌስ ያለው ምናምን እና እሱን ራሱ ገብታችሁ ብታዩት አይ ቲንክ ይሄ አንቀጽ ይሁን ሌላ እዚሁ ኢሳይያስ ላይ ነው። 5 ጥያቄዎች ናቸው በዚህ በምንነትና በማንነት ዙሪያ ማለት ነው የተነሱ። እነዛን ስቲል እስካሁን ጥያቄዎቼ ናቸው። ለመመለስ እንትን ያለም ሰው የለም። ስቲል እስካሁን ጥያቄዎቼ ናቸው። አምስቱ አክቹሊ ጥያቄዎች አይደሉም ምርጫዎች ናቸው። ከአምስቱ አንድ ሰው አንዱን መምረጡ ግዴታው ነው። በቃ ያንን ጥያቄ ለመመለስ ከ5 ስቴፖች አንዱን መምረጥ አለበት። የቱንም ቢመርጥ ደግሞ ይወድቃል። የቱንም ቢመርጥ ይወድቃል። ስላሴ የሚባለው አስተምሮ ይወድቃል። ወይም ደግሞ መጽሐፍ ቅዱስን ይጥለዋል ወይም ኢሳይያስን ያስዋሸዋል ወይም ደግሞ ኢሳይያስ በስላሴ አያምንም ነበር ብሎ ተቀብሎ መቀመጥ ነው ይሄንን ሲጽፍ ማለት ነው። እና የቆየ እኔ ገና በኢሞጂ የወጣው ሰዓት እንትን ያልኩት ነበር የፖስተትኩት እስካሁን ድረስ እየተንከባለለ ነው ያለ። ምንም በቃ ባላየ ነው ላሽ ያሉት እነሱ የለምና። ስለዚህ አሁንም ማንነትና ምንነትን ፐርሰንና ኤሰንስ የሚባለውን ነገር የተረዳ ሰው ስላሴን እንደ ትምህርት ይቀበለዋል ብዬ እኔ አላምንም። እኔ ማንነትና ምንነትን በደንብ አውቃለሁ ስላሴንም ማስረዳለሁ የሚል አካል ካለ መግባት ይችላል። በቃ ማንነትና ምንነት ገብቶት ማለት ነው። ካልሆነ ሁሉም እኮ ይመጣል። በመለኮት አንድ በአካል 3 ይላል። ሁሉም ይመጣል። ሱማኛም እኮ በኤሰንስ አንድ በፐርሰን 3 ነን። በፐርሰን 3 4 5 6 8 ቢሊየን ነን። ምንም እኮ ልዩነት የለውም። እንትና ማን ነበር የሚባለው? አንድ ጆዬ የሚባል እንትን ነበረ ዮሐንስ ታምራት የሚባል እዚህ የፕሮቴስታንት መምህር አለ። አሁን እንኳን ይኑር አይኑር አላውቅም። ጆዬ ጋር ገብቼ ስጠይቀው በቃ የመለሰልኝ ስላሴን ያስረዳኝ እንደዛ ብሎ ነው። ምን ብሎ ነው? እኔ አንተ እሱ ስንት ሰው ናቸው? በአካል ስንት ነን? 3 በኤሰንስ ስንት ነን? 1 አልኩት። በቃ ይሄ እኮ ነው ስላሴ። ከዚህ የተለየ እኮ ምንም ነገር የለውም ማለት እና ምን እንደዛ ካላችሁ ታዲያ ለምንድን ነው እኛ 3ታችን እኔ ኤልያስና መወዳ ሰዎች እንደምንባለው ለምንድን ነው አማልክት ወይም አምላኮች ማይባሉት? ምንድነው ያ ማይባሉበት ሪዝን ምንድነው? እኛ 3 ሰው ነን ሰዎች እንባላለን። ለምን? በአካል 3 ስለሆነ የራሳችን ፈቃድ ምናምን ስላለን እኔነትና እኔነት ስላለን ባጭሩ ማንነት ስላለን የተለያየ ማንነት ስላለን
ስለዚህ እናንተ ራሳችሁን ከመሸወድ ውጪ ምንም እያመጣችሁ ያላችሁት ነገር የለም ነው። ሶ መወዳ ቀጥሉ። ጃም ተኝቷል መሰለኝ ጸጥ አለ አሉ። ደህና ምሽት። አልሐምዱሊላህ እንዴት አመሸ? አለን አልሐምዱሊላህ። መርሐባ። እንትን እኮ ነው እነሱ ሶስት አምላክ መሆኑ ጠፍቷቸው ሳይሆን አይባልም ነው። አይባልም ማለት ነውር ነው። አሁን ለምሳሌ እንደ ሀበሻ ፕራይቬት ፓርቶቻችንን በአማርኛ አንጠራም አይደል? ቀጥታ የወረደ አማርኛ ተጠቅመን አንጠራቸው። ነውር ነው፣ አይባሉም እነዛ ቃላቶች። ልክ እንደዛ ሶስት አምላክ ቢሆኑ ግን ነውር ነው አይባልም አይነት ነው የሚባሉት እነሱ። አይባሉም ነው እንጂ እንደሆነ እኮ ያውቃሉ ሁሉም በልባቸው። ነውር ነው ተብሎ ነው። እንስማማ። አሁን አንተ እንዳልከው እኮ በቃ ነውር ነው ቢሉን እኮ እኛ ባይዘው እንስማማለን። ምንም ችግር የለብንም። ይምጡና ነውር ነው ይበሉን። እንዴ ነውር ነው ከተባለ ታዲያ እኔ ለምን እላለሁ? ነውር የሆነ ነገር አልናገርም። ግን ለምን ነውር ሆነ ነው ሲሆኑት ያለ። ኦኬ አይ ይሄን አማርኛ አይደለም ለካ። እሺ ይሁን ብቻ ነውር ነው በሉን። ወላሂ እኛ ምንም ከዛ በኋላ በቃ እንጨርሳለን እኮ አለቀ። ነውር ነው በሉን፣ ችግር የለውም። መወዳ ቀጥይ። እሺ አይ እንትን ለመጨመር ያክል ነው። አሁን ያነሳናቸውን ጥቅሶች ምናልባት ብሉይ ኪዳን ላይ ስለሆነ ነው ምናምን ብለው ምክንያት ካቀረቡ ምናልባት ቅድም እንዳልከው ማለት ነው ከመገለጣቸው በፊት ነው ከመከፈላቸው በፊት ነው ምናምን ካሉ የራሱን እንደማያስኬዳቸው አንደኛ ቆሮንቶስ ምዕራፍ 8 ላይ ያለው እሱም አንድ ይገላገላቸዋል። በዚህ መንገድ ከሄዱ ማለት ነው። ቁጥር 6 ላይ ምን ይላል? ለኛስ ነገር ከ4 ጀምረን እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ካለ በኋላ 6 ቁጥር ላይ ሄዶ ምን ይላል? ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ነው የሚለው። ኢቭን ክርስትናን ፈጥሯል የሚሉት ጳውሎስ ራሱ ምንድነው የሚለው? እናንተ እንደምታምኑት ጳውሎስ ራሱ አያምንም። አብ ወልድ መንፈስ ቅዱስ ምናምን ራሶች የሰራችሁት ነገር ነው። ምክንያቱም ጳውሎስ ምንድነው ያለው? ለኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን ነው የሚለው። በቃ ጳውሎስ ራሱ ማንን ነው ሲያመልክ የነበረው? አንዱን አምላክ አብን ብቻ። አብ ወልድ መንፈስ ቅዱስ አይደለም። መቼስ አብ ውስጥ ወልድና መንፈስ ቅዱስ ይካተታሉ አትሉ? ሳይገለጡ በፊት ስለሆነ ነው እንዳትሉ። ኢየሱስ ካረገ ወደ ሰማይ ከሄደ በኋላ ነው ይሄ ነገር የተከሰተው ማለት ነው። ጳውሎስ ይሄንን ነገር የተናገረው። ስለዚህ አንዱ አምላክ በብቸኝነት የሚመለከው አብ ብቻ ነው ማለት ነው። ወልድና መንፈስ ቅዱስ እንግዲህ ራሳችሁ እንደምንም ቆፍራችሁ ምናምን የጨመራችሁት ነገር ነው። እና ደግሞ በዚሁ ቅድም አንድ የተነሳ ነገር አለ። አንድ እንትን ከማለት በፊት በውስጥ የሚመጣልኝ ጥያቄ ስላለ ነው። ቅድም ተውሂድ ላጫውተው አይደለም። እሺ ቅድም ተውሂድ ሩቡብያ ምናምን ብዬ ባነሳሁት ሀሳብ ላይ አንዳንዶቻችሁ የሆነ ማለት አልተረዳችሁትም ነገሩን። ሁላችሁም ጋር ምናልባት ያ ነገር ተፈጥሮ ሊሆናል እንትን ብዬ ስላሰብኩኝ ነውና ተውሂድ ሩቡብያ ኡሉሂያ ምናምን የሚሉ ነገራቶች በነገራችን ላይ አላህ ሱብሓነሁ ወተዓላ አይደለም እየከፋፈለን ያለ ነው። እኛ አንዱን አምላክ ተውሂድ በሶስት ይከፈላል ሲባል አንዱን አምላክ በሶስት እየከፈልን አይደለም። ተውሂድ ማለት አላህ ሱብሓነሁ ወተዓላ በአምልኮ መነጠል ነው ብያቸዋለሁ። ያንን አምላክ እንዴት ብቻውን እናርገው ነው። ብቻውን ስንነጥለው ያንን አንዱን አምላክ ብቻውን ስናደርገው በምን መልኩ ነው ያንን አምላክ ብቻውን የምናረገው? ከሌላ ፍጡር ጋር ማናገናኘው እንዴት ነው ነው። በቃ ሩቡብያ ማለት አሁን ትርጉሙ ምንድነው ካላችሁኝ አላህ ብቻውን ነው ሰማይን የፈጠረው፣ ብቻውን ነው ምድርን የፈጠረው፣ እኛን የሚመግበን እሱ ብቻውን ነው ምናምን ካልን ይሄ ነው ሩቡብያ የሚባለው ማለት ነው። ኡሉሂያ ካልን ደግሞ ስንሰግድ ለአላህ ብቻ ነው የምንሰግደው፣ እንዲህ ስናደርግ ለአላህ ብቻ ነው። በቃ አንዱን አምላክ በምን መልኩ ብቻውን እናደርገው ለሚለው ሐሳብ ነው። በዚህ መልኩ ብቻውን ማድረግ አለብን የሚለው ሐሳቦች ናቸው እነዚህ ማለት ነው። አላህ ሱብሓነሁ ወተዓላ በመፍጠሩም ብቻውን ማድረግ አለብን። አምልኮም ስንፈጽም ለሱ እሱን ብቻውን ማድረግ አለብን። እንዲሁም አስማኡ ሲፋት ደግሞ የሚለው በስምና ባህሪያቶቹ እንዲሁም አላህ ሱብሓነሁ ወተዓላ ጥበበኛ ነው ምናምን የሚሉ ነገራቶችን ለብቻው ነው። ለምሳሌ ሉቃስ 18:18 ላይ ካለቆቹም አንዱ መጥቶ ቸር መምህር የዘላለምን ሕይወት እንዳገኝ ምናምን ሲለው ምንድን ነው ያለው ኢየሱስ? ስለምን ቸር ትለኛለህ አለው። አሁን ይሄ የሚመደበው ከአስማኡ ሲፋት ውስጥ ነው። አሁን ኢየሱስ የተናገረው ማለት ነው። ለአላህ ሱብሓነሁ ወተዓላ ያለን ስም ወይም ደግሞ ባህሪ ቸርነት የአላህ ሱብሓነሁ ወተዓላ ባህሪ ነው። ወደ ኢየሱስ በማስጠጋቱ ምክንያት ምን አለው ኢየሱስ? ስለምን ቸር ትለኛለህ አለው። ገባችሁ አይደለ? ለዛ የአምላክን ባህሪ ለብቻው መነጠል ደግሞ አስማኡ ሲፋት ይባላል እንጂ አንዱን አምላክ እኔ በሶስት እየከፈልኩት ምናምን አይደለም። ነገር ግን ያንን አንዱን አምላክ እንዴት አድርገን ለብቻው እናድርገው፣
እንዴት አድርገን ብቻውን እናምልከው የሚለውን እንትን ለማስያዝ ነው። አንዳንድ የተፈጠረ እንትን ስላለ ነው። እሺ ኢንሻአላህ ቀጥሉ እስኪ። ጀዛኪላ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። እንዳይደብራችሁ አኒሜሽን የከፈትኩላችሁ። ክርስቲያኖች ካላችሁ ሪኩዌስት ላኩና መቀጠል እንችላለን። ጥያቄ ያላችሁም ሪኩዌስት መላክ ትችላላችሁ። ኤልያስ ዛሬ ደብሮታልና ኤልያስ እስኪ ከመውጣቱ በፊት ያስተናግዳችሁ። ሉቃስ፣ ኢሳያስ፣ ኢየሱስ ምናምን እያሉ እንትን አሉት። ክርስቲያኖች ካላችሁ ሪኩዌስት